ምንጊዜም ሚዲያ የዕለት ጉዳይ ከመጽሐፍ ገበታ፣ የቅዳሜ ወጎች ከአድማጮች መድረክ፣ መስታወትና የተቦርን እንግዳ ቋሚ ዝግጅቶቻችንና ላለፉት 3 ዓመታት የዘለቅንባቸው ናቸው። በተቻለን ሁሉ የሁሉም ኢትዮጵያዊ ድምፅ የመሆን ጥረታችን ይቀጥላል። በተሻለ ለመቀጠል ድጋፋቸው ያሻናል። 703 475 6309 የዘልና ካሻፕ ድጋፈውትን ሐሳብና አስተያየቶትን የሚያደርሰን የቀጥታ የስልክ መስመራችን ነው። ምንጊዜም @gmail.com የኢሜል አድራሻችን ሲሆን የጎፈንድሚ ሊንኩን ጨምሮ ሌሎች የማገዣ መንገዶችን በቪዲዮ ላይ በተያያዘው QR ኮድ እንዲሁም በዩቲዩብ አስተያየት መስጫ በትዊተር እና የፌስቡክ ገጾቻችን ያገኙታል። ስለሚያደርጉልን እገዛ ከወዲሁ እናመሰግናለን። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የግንቦት 14 2017 ዓ.ም መስተዋት የተሰኘው ሳምንታዊ ፕሮግራማችን ጀምሯል። ያለንበት የግንቦት ወር የአእምሮ ጤና ግንዛቤ ማስጨበጫ ወር እንደመሆኑ ይህንኑ ምክንያት በማድረግ ያለፈው ሳምንት አንጋፋዋ ጋዜጠኛ ትዝታ በላቸውን ጋብዘን በሞት የተለያት ልጇ ያለፈበትን የአእምሮ ህመም የተመለከተ አሳዛኝና አስተማሪ ታሪኳን አጋርታን ነበር። ይህንን ተከትሎ ከእናንተ ከአድማጮቻችን የቀረቡ ጥያቄዎች ነበሩ። እነሱንና ሌሎች ጥያቄዎችን ይዘን ሙያዊ ማብራሪያ እንዲሰጠን የአእምሮ ሕክምና ባለሙያውን ዶክተር ሷሊህ አብርሃን ጋብዘናል። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ዶክተር ሳሌ ግብዣይን ተቀብለ ስለተገኘ በጣም እያመሰገንኩኝ ወደ አድማጮች ጥያቄ ከማለፋችን በፊት እንደሌላው ጉዳያችን ዋጋ ሲሰጠውን ብዛም ስለማይታየው ስለ አእምሮ ጤና የመነጋገር አስፈላጊነት ላይ እንደዚሁም ሜንታል ሄልዝ አዌርነስ መንዝ እያሉ ወር መድቦ ማሰብን በተመለከተ ያረካውን ቲሸርትም እያየሁኝ ነበርና ከዚሁ ጋር የሚሄድ እስኪ ትንሽ እንባባል። ሪዮት፣ በመጀመሪያ ደረጃ እድሉ ስለተሰጠኝ እጅግ በጣም አመሰግናለሁ። የአእምሮ ጤና እንደሚባለው በወር ብቻ የሚወሰን አይደለም። በየዕለቱ ማሰብ ያለብን፣ እንዲያውም እንደ ሚዲያችሁ ምንጊዜም ሁልጊዜ ጭንቅላታችን ውስጥ መቀመጥ ያለበት ጉዳይ ነው ብዬ አስባለሁ እና ከዛ አንጻር ቢታይ እንዳጠቃላይ ለምን አስፈለገ ስለ አእምሮ ጤና ማውራት የሚለውን በተወሰነ መልኩ ለማየት እሞክራለሁ። አንደኛ፣ ሰውየው የአእምሮውን ጤና ፕራዮሪቲ ወይም ደግሞ ቅድሚያ በሚሰጥበት ሰዓት ለሌሎቹ ደህንነቶቹ፣ ለሰውነቱ፣ ከሰውነቱ ጋር ላለው ግንኙነት፣ ከህብረተሰብ ጋር ላለው ግንኙነት፣ ለወርክ ፐርፎርማንሱ፣ ለሁሉም ነገሩ መሰረት ጣለ ማለት ነው። ለምሳሌ ከስሜታዊና ስነ ልቦናዊ ደህንነት አንጻር ስናየው የአእምሮ ጤና መንከባከብ፣ የአእምሮ ጤንነታቸውን የሚንከባከቡ ሰዎች ስትረስን የመቋቋም አቅማቸው ከፍተኛ ነው። ዋይዝ ዲሲሽን፣ ውሳኔ በዋይዝ የሆነ ወይም ደግሞ ማስተዋል የተባለበት ውሳኔ። አመሰግናለሁ ለቃሉ። ሌላው ሬዚሊያንስ፣ ጽናት ያላቸው ሰዎች ነው የሚሆኑት የአእምሮ ጤናችንን በመንከባከባቸው ምክንያት። ሌላው ከአካላዊ ጤናችን አንጻር ሲታይ የአእምሮ ጤናውን የማይጠብቅ ሰው በጥናቶቹ የሚያሳዩት ለተለያዩ ህመሞች የመጋለጥ እድሉ ከፍተኛ እንደሆነ ነው የሚያሳዩት። ለምሳሌ የልብ ህመም በተመለከተ፣ ሌላው የመከላከያ የኢሚኒቲ የእሱ የመድከም የመውረድ ነገር ይኖራል። ሌላው ደግሞ እንቅልፍ መዛባት። እነኚህ ነገሮች እንግዲህ በአካላዊ ጤና ላይ ምን ያህል ችግር ሊያመጡ እንደሚችሉ መቼም የአደባባይ ሚስጥር ነው። ሌላው ሪሌሽንሽፕ እና ሶሻል ኢንተራክሽን ላይ የአእምሮ ጤና መኖሩ በግንኙነታችን ላይ በቦዝ ቤት ውስጥ በማህበራዊ ኑራችን በተለያዩ ነገሮች ውጤታማ እንሆናለን ማለት ነው። ሌላው ፕሮዳክቲቪቲ ኤንድ ሰክሰስ፣ እንዳጠቃላይ ምርታማነትና የሰክሰስፉል የመሆን እድላችን ከፍተኛ የሆነ የአእምሮ ጤና ያለው ሰው አንደኛ ማተኮር ይችላል። ፎከስ ችግር አይኖርበትም። በፈጠራና በችግር አፈታት ችሎታው ላይ ከፍተኛ የሆነ አቅም ይኖረዋል። ይሄን ነገር ሲያደርግ በስራውም ውጤታማ ይሆናል፣ በህይወቱም ደስተኛ ይሆናል ማለት ነው።
ሌላው አምስተኛው በተለይ ዛሬ የተገናኘንበት ምክንያት የአእምሮ ጤናውን ፕራዮሪቲ ያደረገ ሰው በተለያዩ እንትኖች ያሉት በተለይ ስቲግማ አማርኛ አቻውን ማግኘት አልቻልኩም እሱን ለመስበር አንዱ እንትን ዕውቀት ነው ባለማወቅ የተሳሳተ የሕክምና መንገድ መከተል የተለያየ ሐሳብ መከተል እንዲህ አይነት ችግሮች ስለሚፈጠሩ የአእምሮን ጤናውን የሚንከባከብና ዕውቀት ያለው ሰው ስቲግማን ለመስበርና ሌሎችም ደግሞ በአካባቢው የታመሙ በህመሙ የሚሰቃዩ ሰዎች ካሉ እርዳታ የማድረግ አቅም ይኖረዋል ማለት ነው እና በአጠቃላይ ግንዛቤን የማስጨበጥ ነገር አስፈላጊ እንደሆነ እነኚህ ነገሮች ጠቀሜታ ስላለው ነው ማለት ነው የዛሬውን ዝግጅት ለአድማጮቻችን ሼር ለማድረግ እና ከዛ በተጨማሪ ደግሞ እንዲወያዩበት እንዲነጋገሩበት እና በተሻለ መጠን ሁሉም ነገር በእውቀት ላይ የተመሰረተ አሉ በመሰለኝ ሳይሆን በእውቀት ላይ የተመሰረተ ውሳኔ እንዲወስኑና ራሳቸውን እንዲፈትሹ ከዛ በተጨማሪ ደግሞ የአእምሮ ጤና መንከባከብ አስፈላጊነቱን ተገንዝበው አድማጭና ተመልካቾቻችን ራሳቸውንም እንዲከባከቡ የተቸገረ የታመመም ሰው ካለ እርዳታ እንዲሰጡ ለማድረግ አስፈላጊ ነው ማለት ነው ጥያቄሽ ተመለሱ አዎ በሚገባ መልሰህልኛል ምንድነው ጥቅሙ ስለ አእምሮ ጤና ማወቅ የአእምሮ ጤናን መጠበቅ የሚለውን ስናገኝ እንደዚህ መነጋገሩ አስፈላጊነቱ ምንድነው የሚለው እነዚህን ሁሉ ነገሮች ማግኘት ነው ስለ እንደዚህ አይነት ነገሮች ግንዛቤ ማግኘት እና ያንን ወደ ተግባር ማዋል ነው ሁሉ ጊዜ መነጋገር የሚገባን ነገር ነው እንዳልከው ቢቻል የወር ጉዳይ ብቻ አይደለም ግን ያወሩ ትኩረት ተሰጥቶ እንዲህ አይነት ነገሮችን ለመስሪያ ስለሚሆን ይመረጣል ብዬ አስባለሁ እንግዲህ ያለፈው አንዲት ነገር መጨመር ብፈልግ ለምሳሌ አሁን አዲስ ዓመት ሲመጣ የተለያዩ ቃሎች እንገባለን አይደል ወይ ልደታችን ሲመጣ ወይ የተለያየ ነገር እና እንደተባለው ሜይ የሜንታል ሄልዝ አዌርነስ ወር ብቻ መሆን የለበትም ግን አትሊስት ስታርቲንግ ፖይንት ብናደርገው ሌላውን ነገር በቃ ካሁን በኋላ በየዕለቱ የአእምሮን ጤና ልንከባከብ የሚል እያንዳንዱ እዚህ ተመልካች ቃል ቢገባና ትኩረት ቢሰጥ ምክንያቱም እንደ ግለሰብ እንደ ማህበረሰብ በጣም አስፈላጊ ስለሆነ ማለት ነው እና እቺን መልእክት ላስተላልፍ ይቅርታ ካቋረጥኩሽ አይ ቆንጆ ነው በጣም ልክ ነው ቢያንስ እንጀምርበት ሌላው ነገር ቢቀር የሚለውን መልእክት ተላልፏል እስኪ ወደ አድማጮች ደግሞ ጥያቄዎችና አስተያየቶችን ሄድ ጊዜ ደጉ በሚል የጻፉ አድማጫችን ቢያ ፈጣሪ ለነፍስ ሰላምን ለቤተሰብ ደግሞ መጽናናትን ብርታትን ይስጥልን ብለው የአንጋፋዋ ጋዜጠኛ የትዝታን ልጅ ማለት ነው ምናልባት ፕሮግራሙን ያልተከታተላችሁ አድማጮች ብትኖሩ በመቀጠል ማስተላለፍ የምፈልገው መልእክት አለ ትዝታ ስለ አእምሮ ህመም መነሻ ምክንያት ብዙ ተብሏል በዘር በኬሚካል ወይም ሆርሞን አለመመጣጠን በፈጣሪ ቅጣት እና በመሳሰሉት ምክንያቶች መሆኑን ከተለያዩ ሰዎች እንሰማለን አንቺን ጨምሮ ማለት ነው እንደኔ ሁሉም ልክ ናቸው ምክንያቱም የትኛውን ምክንያት ትክክል ላለመሆኑ ማረጋገጫ ማቅረብ አንችልም የችግሩን መንስኤ ያወቅን ጊዜ ለችግሩ መድኃኒት አገኘን ብዬ አምናለሁ አሁን እየተሞከረ ያለው እንደማንኛውም በሽታ የአእምሮ በሽታም እንዳለና ሰዎች ስለ በሽታው ግንዛቤ እንዲኖራቸው መቀስቀስ ነው ስለ መፍትሄው የሰማሁት ወይም የተነገረ ብዙም የለም እስኪ ባለሙያዎቹ በመፍትሄው ላይ ምን ይላሉ በበሽታው ላለመያዝ መደረግ ያለበት ጥንቃቄ አለ ወይ እስኪ ባለሙያዎቹን አናግሩልን ገና ብዙ የሚቀረን ይመስላል ለሁሉም ፈጣሪ እርዳ እንደፈጠረን እሱ ያስተካክለን አይነት አስተያየት ሰጥተው ነበርና እዚህ ውስጥ እንግዲህ ከመነሻ ጀምሮ እስከ መፍትሄ ሀሳብ ድረስ በርካታ ጥያቄዎችን እንደዚሁም ደግሞ አተያዮችንም ያዘለ ነውና ደረጃ በደረጃ እንግዲህ እንሄድበታለን ሁሉንም አይነት ከአእምሮ ጤና ጋር የተያያዙ ጉዳዮችን ለማንሳት አይቻልም እና በዚህ ፕሮግራም የምናተኩረው ሳምንት ከተነሳው ጉዳይ ጋር ስለሚሄድ እንደዚሁም ደግሞ በብዛት የሚታይ ችግር ስለሆነም ከስሜት መቃወስ ወይም ሙድ ዲስኦርደር ጋር በተያያዘ ስላለው ጉዳይ ነው ትኩረት የምናደርገው አድማጮቻችን እስኪ ከምንነቱ ጀምሮ መታወቅ አለባቸው የምትላቸውን ጉዳዮች እንሄድባቸው እንደ አጠቃላይ ሳይካትሪክ ዲስኦርደርስ የሚባሉት ወይም ደግሞ የአእምሮ ህመም የሚባሉት አይ ቲንክ ወደ 11 ሜን ክላሲፊኬሽን አላቸው ከዛ ውስጥ ደግሞ ሳብ ክላሲፊኬሽን አለ እና ይሄ DSM-5 የሚባለው በአሜሪካን ሳይካትሪክ አሶሲዬሽን የሚወጣ መጽሐፍ አለ
they call it the Bible of Psychiatrics የሚሉት መጽሐፍ አለ እና ከሱ አንፃር እነኛውን 11ዶች ሜን ክላሲፊኬሽን ሰብ ክላሲፊኬሽን ተደማምሮ ወደ 500 አይነት የሚደርሱ የአእምሮ ህመሞች አሉ ተብሎ ይገመታል እና ከዛ ውስጥ ሙድ ዲስኦርደር የሚባል አለ ከስሜት መቃወስ ጋር መውጣት መውረድ አንግዛይቲ ከፍርሃት ጋር የተያያዘ ትራውማ I think ድህረ ሰቆቃ መሰለኝ የሚባለው ፖስት ትራውማቲክ ዲስኦርደር ከትራውማ ጋር የተያያዘ በሽታ ሌላው ማጆሪቲ በጣም በተለይ አሁን አገራችንን በዚህ ሀገር ላይ ከፍተኛ የሆነ አዲክሽን እሱ ራሱ እንዳንድ አእምሮ ህመም የሚቆጠር ነው በዛ ስር ብዙ አይነት ኬሚካሎች አሉ ሰዎች የሚጠቀሟቸውና ወደ ሱስ የሚያስገቡ ማለት ነው ዘን ፐርሰናሊቲ ዲስኦርደር የሚባል ከስብና ጋር የተያያዘ ቶት ዲስኦርደር ከሀሳቦቻችን ጋር እንደዚህ አይነት ቶት ዲስኦርደር ያለባቸው ሰዎች ዩዥዋሊ ከሪያሊቲ ጋር ኮኔክሽን የላቸውም በተለይ በቃ በደንብ ለማስታወስ ከፈለግ ድሮ ብዙ ሙቀት አወርነሱ ሳይኖረን የምንስላቸው አይነት የአእምሮ ታማሚዎች አይነት ማለት ነው እነሱን ያካትታል ግን በፕሪቫለንስ ደረጃ በተለይ በአብዛኛው ብዙ ሰው የሚጠቃው በሙድ ዲስኦርደር እና አንግዛይቲ በሚባለው የአእምሮ ህመም አይነት ነው እና ለዛሬ ሁሉንም ከበር ማድረግ ስለማንችል ስለ ሙድ ዲስኦርደር ነው እና ሙድ ዲስኦርደር ወይም ደግሞ የስሜት መዋዠቅ ወይም የስሜትን በአግባቡ ማኔጅ አለማድረግ ሶስት መገለጫዎች አሉ አንደኛው ረዘም ያለ የሀዘን ስሜት መሰማት ሁለተኛው አንዳንድ ጊዜ ደግሞ ደስታ ቅጥ ያጣ ደስታ አይነት ነገር ሌላው ደግሞ የመበሳጨት ወይ ኢሪቴቢሊቲ የሚባለው ሶስቱ ነገሮችን ያካትታል ማለት ነው በዚህ በስሜት መዋዠቅ ወይም ደግሞ ሙድ ዲስኦርደርስ የሚባሉት እነኚህ ብቻ መኖራቸው ሳይሆን አንድ እንደ አእምሮ ህመም ለመውሰድ በዴይ ቱ ዴይ አክቲቪቲያችን ላይ ደግሞ አሉታዊ የሆነ ተጽዕኖ ማሳደር አለባቸው ለምሳሌ ስራ ላይ ሪሌሽንሺፕ ላይ ስራ ግንኙነታችን ደግሞ በተለያየ መልኩ ኑሮ ኢንጀነራል ላይፍ ላይ ለምሳሌ ራሳችንን ቴኬር የማረጉ ነገር እስከ ደረጃ ይደርሳል እሱ ነገሮችን ሁሉ ያጣቃልላል ማለት ነው እና አሁን ለዚህ የስሜት መዋዠቅ ወይም ደግሞ ከስሜት ጋር የተያያዘ የአእምሮ ህመም ሲባል አፈታሪክና እውነታዎች አሉ እና አንደኛ አድማጮቹ እስኪ የሚያውቁትን ነገር ለምሳሌ ስለሚባለው ነገር የስሜት መዛባት የሚባለው ወይም ሙድ ዲስኦርደርስ ከሚባለው እስኪ የሚያውቁትን ኮመንት ሴክሽን ላይ ቢጽፉ እንደመወያያ ይሆናል ማለት ነው እና የትኛው ነው እውነት የትኛው ነው ወይስ አባባል የሚለውን ነገር ለምሳሌ ቅድም አድማጫችን ከጠየቁት ጥያቄ ውስጥ መርገምት እንዲህ አይነት ምክንያት ሊሆን ይችላል የሚል ነገር እንትን ብለዋል እስካሁን ሳይንቲፊክ ቤዝ የለውም እሱንም ሰምቼ አላውቅም እንግዲህ ለወደፊቱ ደግሞ እንደዛ አይነት ነገር ካለ ምናልባት ለመማር እኔ ዝግጁ ነኝ ምናልባት እዚህ ጋር የአው ሳይንሳዊ የሆነ አለመኖሩ ብቻ ሳይሆን አድማጫችን ምናልባት አገላለጻቸው ሌሎች ሰዎች ላይ ሚስ አንደርስታንድ እንዳይደረግ አንቺን ጨምሮ ማለት ነው ሲሉ ትዝታ አላለችም እሱ በፈጣሪ ጥራት የሚለውን አልተናገረችም እሱን እንደዛ ተደርጎ ማሰብ ልክ እንዳልሆነ አይነት ነገር ነው እንደውም የተናገረችውና እሱ ጋር ያለበዳትም ችግር እንዳለ ልጥቀስ ብዬ በቃ ጥሩ ክላሪፋይ እንደዚህ ማድረግም አንደኛው ዝግጅቱንም ተከታታይ መሆኑ አንዱ አድቫንቴጅ እሱ ነውና ከዛ አንፃር ቢታይ ጥሩ ነው ታንክ ዩ ፎር ክላሪፊኬሽን ባንቺ በኩል ለምሳሌ አባባሎች ብታውቂያቸው አሉ በተለይ ሙድ ዲስኦርደርን በተመለከተ በአባባል ደረጃ ወደ ቶሎ የመጣልኝ ነገር የለም ኦኬ ምንም ችግር የለም ለምሳሌ አሁን አንዳንድ ሚት ከሚባሉት ነገሮች ውስጥ አንድ የስሜት መቃወስ ማለት ወይም ደግሞ ሙድ ዲስኦርደር ማለት ለረጅም ጊዜ የሚቆይ ሀዘን ነው ይባላል ስለዚህ ይሄ ኖርማል ነው አይነት አካሄድ አለ ያውን ግማሽ እውነት ነው ምክንያቱም አንዳንድ ጊዜ ትሪገሩ ሀዘን ይሆንና ፕሮሎንግድ የሆነ ግሪፍ ሰው ዩዥዋሊ ከ6 ወር በላይ ከሆነ በአብዛኛው የህክምና አገልግሎት ያስፈልገዋል ያቺ ሴት ወይም ሰውዬ
በሐዘን ምክንያት በደረሰው የዚህ ፕሮሎንግድ ወይም ረዘም ያለ የሐዘን ስሜት ማለት ነው። ግን ሲምፕተሞቹ ሲታዩ በሙሉ ከዲፕሬሽን ሲምፕተሞች ጋር አንድ አይነት ናቸው እና እሱ አፉ እንትን ነው። ግን እውነታው ብዙ አይነት ናቸው እነኚህ ሙድ ዲስኦርደርስ የሚባሉት እና መታየት ያለባቸው ረዘም ያለ ሐዘን ነው ተብሎ ሳይሆን መታሰብ ያለበት እንደ አንድ የአእምሮ ህመምና ታክሞ እንደሚድን ነው መታሰብ ያለበት። እውነታው እሱ ነው። የመጀመሪያው ሚት ነው ማለት ነው። ሌላው ምናልባት በዚህ ልትስማሚ ትችያለሽ። የስሜት መቃወስ ወይም ደግሞ ሙድ ዲስኦርደር የሚያጋጥማቸው ደካማ ሰዎችን ብቻ ነው አይነት አመለካከት አለ። ግን እውነታው የሚያሳየው እሱ አይደለም። ለምሳሌ አሁን ደካማነት ሲባል የቅድሙንም አንድ ነገር የቅድሙን የመርገምት ያለውን ነገር ለምሳሌ ደካማነት ሲባል ፊዚካሊ ጠንካራ ያልሆነ ወይም ደግሞ በፍሮም ስፒሪቹዋል ላይፍ ፐርስፔክቲቭ ደካማ የሆነ እንዲህ አይነትን ሰው ብቻ ነው እንጂ የሚያጠቃ ሌላውን አይነካም አይነት አመለካከት አለ። ግን እንደም ጥናቶቹ የሚያሳዩ እኔም በክሊኒካል ኤክስፒሪየንስ ያየሁት ምንም በቃ color, gender, status, ስልጣን whatever you name it is just blind. Anybody can be affected. እውነታው ያ ነው እና ሁላችንም በዚህ ዙሪያ መስማማትና አንድ ፔጅ ላይ መሆን አለብን። ሌላው አባባል ለምሳሌ ስለ ሙድ ዲስኦርደር መድኃኒት ብቸኛው መፍትሄ ነው የሚል አመለካከት አለ። ያኛው ሳይድ ደግሞ በግማሹ ይሄድና ደግሞ አይ ከመድኃኒት ውጭ ሌላ ትሪትመንት መድኃኒት ጭራሽ አያስፈልግም የሚያስፈልገው እንዲህ አይነት ትሪትመንት ብሎ አንዱ ብቻ ፒክ ያደርጋል። ግን እውነታው ሁለቱንም ባላንስ ማድረግ መቻል አለብን። መድኃኒትም ያስፈልገዋል። ከዛ በተጨማሪ ሌሎችም ነገሮች ያስፈልጋል። ለምሳሌ ቴራፒ፣ የላይፍ ስታይል ቼንጅስ የአኗኗር ዘይቤያችንን መቀየር ይረዳል። ሌላው ሰፖርት ሲስተም ኢዝ ቬሪ ኢምፖርታንት። 3F's ይሏቸዋል። ለምሳሌ ፋሚሊ፣ ፍሬንድስ ኤንድ ፌዝ የጓደኛ ቤተሰብና እምነታችን እሱም የተወሰነ እርዳታ ያደርጋል። እነኚህ ነገሮችን የሚታከመው በዚህ በሁለቱ መልኩ ነው። ግን ሲቪሪቲ እንደተለያየ ነገር ብላክ ኦር ዋይት የሚባል ነገር የለም። ይሄን የሚወስኑት ታካሚው ከባለሙያው ጋር ተነጋግረው የካስተማይዝ የሆነ ትሪትመንት ለዛ ሰው የሚስማማውን ይመርጣሉ ማለት ነው። እና ከዚህ አንጻር ቢታይ እውነታውንና ይሄ አባባል ሚት የሚባለውን ነገር ለይተን ማወቅ በጣም አስፈላጊ ነው። እና ኦኬ ልቀጥል ላይ ጥያቄ ስላለኝ ነው። አሁን የመጀመሪያ ላይ ያልከው ረዘም ያለ ሐዘን ጋራ በተያያዘ ቅድም ስትነግረን ይሄ ረዘም ያለ ሐዘን ወይንም ደግሞ ቅጥ ያጣ ደስታ እንደዚህ ያልክ ከዘረዘርክ በኋላ ያ አሉታዊ ተጽዕኖ ሲያሳርፍ በስራ በግንኙነት እንደዚህ ራስን በመንከባከብ ላይ የሚል አንስተሃልና ምንድነው መለያው? አሁን በሐዘን ምክንያት ቅድም ያልከው አይነት ለምሳሌ ሰዎች የሆነ ሰው አጥተው የሚያዝኑበትን አይነቱን ነገር ረዘም ላለ ጊዜ ዞሮ ዞሮ አፌክት ማድረጉ አይቀርም አይደለ? ምንም ጥያቄ የለም። አዎ። ስለዚህ በመርዘሙም ሆነ አሉታዊ ተጽዕኖ በማምጣቱ ረገድ እንደዛ የሚያደርግ ከሆነ በምንድን ነው ከዚህኛው ከሙድ ዲስኦርደር ወደ ህመም አለመለወጡም በምንድን ነው የሚታወቀው? ኦኬ ለምሳሌ ሐዘን የራሱ የሆነ ፕሮሰስ አለው። መጀመሪያ ሰው የመካድና ያል ደረጃ ይደርሳል። ከዛ ኔጎሽዬሽን፣ ዲፕሬሽን፣ ደን አክሴፕታንስ አለ። ዩዥዋሊ እነኚህ ፕሮሰሶች ይፈጃሉ ተብለው የሚወስዱት ጊዜ እስከ 6 ወር አካባቢ ይወስዳል የሚባለው። ከዛ በላይ ከሆነና ሰውየው ለምሳሌ እንደዚሁ የሐዘኑ ስሜት፣ ድባቴው፣ ተስፋ መቁረጥ፣ ማማረር፣ ጊልት ወይም ደግሞ የጥፋተኝነት ስሜት እንዲህ አይነት ስሜት ካለው ሰውየው ወይም ሴትየዋ ከዛ በተጨማሪ ወጦ ስራ መስራት ሲገባው መስራት ሳይችል ሲቀር ቤተሰብ ጋር ያለው ግንኙነት እንትን ሳያደርግ ሲቀር ኢቨንቹዋሊ ልክ እንዳልኩሽ ትሪገር ያደረገው ሐዘኑም ቢሆን ሌላ ደግሞ እንደዚህ ራስን የማጥፋት አይነት ስሜት የመግለል እንዲህ አይነት ነገሮች ካሉ which just can call it psychiatric mental illness ነው። ስለዚህ እርዳታ ያስፈልገዋል ወደሚለው ይደረሳል ማለት ነው።
ጥያቄሽን መለስኩ? አዎ እንግዲህ አሁንም ትንሽ ትቀረኛለች፣ ይቅርታ። ያኛው ምን ያህል ጊዜ ይወስዳል ማለት ነው? አሁን አጠቃላይ ከሀዘንም ጋር የተያያዘ ባይሆን ይሄ ሙድ ዲስኦርደር ላይ ምን ያህል ጊዜ ከቆየ ነው ማለት ነው እንደ ህመም ማሰብ የምንችለው? ዩዥዋሊ አንድ ዲፕሬሽን ወደ ምልክቶች ስመጣና ምን ያህል እንደሚል ወይ ከዛ ላይ ለማየት እንሞክራለን። ግን እንደዚህ አይነት ስሜት አንድ ሰው ኑሮት 2 ሳምንት ተከታታይ ካለው እርዳታ ይፈልጋል ማለት ነው። ኦኬ ገብቶሻል የምለው እና ማርኩስ ነው እና ዲፕሬሽኖቹን ለምሳሌ ሲንግል ኤፒሶድ የሚባል ነገር አለ። ዲፕሬሲቭ ዲስኦርደር ሲንግል ኤፒሶድ መጀመሪያ የተከሰተ ማለት ነው። ከዛ በኋላ ለተወሰነ ጊዜ ከቆየ ሜጀር ዲፕሬሲቭ ዲስኦርደር እንዲህ አይነት ሌሎች ስሞች አሉት ማለት ነው። እና ትሪትመንቱም የተለያዩ ነገሮችም በዛ መልኩ ይታያሉ ማለት ነው። ጥያቄሽን መለስኩት? እሺ መቀጠል እንችላለን። እና አሁን ማየት የሚቀጥለው ፓርት ማየት እንድናይ ያሰብኩት የስሜት መቃወስ አይነቶች ምን ምን ናቸው? ብዙ ጊዜ ጭንቅላታችን የሚመጣው ዲፕሬሲቭ ዲስኦርደር ወይም የድባቴ ስሜት ነው ተብሎ የሚታሰበው። ግን ኢንጀነራል ያኛው ዩኒፖላር ወይም ደግሞ አንድ አቅጣጫ ሁልጊዜ እዛ ዳውን ላይ ተስፋ መቁረጥ፣ የድባቴ ስሜት፣ ፍላጎት ማጣት እንዲህ አይነት ነገሮች ዩኒፖላር ያለው በቃ አንድ አቅጣጫ እታችኛው ነው ስሜቱ በቃ የወረደ ማለት ነው። ባይፖላር ደግሞ በሁለቱም ይመላለስ፣ ላይ ይወጣል፣ ደስተኛ ሲሆን የሚያደርገውን አያውቅም፣ ገንዘብ አወጣጥ ላይ አንዳንድ ጊዜ they feel like they have some kind of super power በዚህ ስሜታቸው በጣም ከፍ ከማለቱ የተነሳ ምናልባት አግሬሲቭ ሊሆን ይችላሉ። አንዳንድ ጊዜ አይተሽ ከሆነ ሬክለስ ድራይቪንግ እንዲህ አይነት በጣም ሪስክ ያለው ነገር ይወስዳሉ። ምክንያቱም they just don't consider the consequences እዛኛው ላይ ይሆናሉ። እና ባይፖላር ያለባቸው ሰዎች በሁለቱ ነው። እዛኛው ጨርሰው ሲያወቅ ከተወሰነ ጊዜ በኋላ እንደገና ወርደው ደግሞ የድባቴ ስሜት ውስጥ ይገባሉ። እና በዛ መልኩ ስለሚመላለሱ ነው ባይፖላር የተባለው። በሁለቱ ፖሎች ነው ማለት ነው። ገብቶሻል? ከታችና ከላይ ማለት ነው። ከዛ የሚንቀሳቀሱ ይሄ ዲፕሬሲቭ ዲስኦርደር ብዙዎቻችንም አይ ቲንክ አንደርስታንድ የምናደርገው የስሜት በስሜት ላይ የሚመጣ ህመም ነው ብለን የምንወስደው አይነት ነገር ነው። እና እንዳልኩሽ እነኛ እንትኖች ምልክቶቹ የማያቋርጥ ሀዘን፣ ፍላጎት ማጣት። የሀዘን እኮ ለምሳሌ ትሪገርም ላይኖረው ይችላል። በቃ በህይወት ማማረር አይነት ነገር ገብቶሻል? ደስተኛ አለመሆን እንዲህ አይነት ነገር፣ የመድከም ስሜት አንዳንድ ጊዜ ምክንያት የለውም ነው ልንል የምንችለው ወይስ ምክንያቱን አላወቅ ነው? ምክንያቱ ኢንተርናሊ ነው እንጂ ኤክስተርናል አይደለም። እንደዚህ አይነት ክሊር ላድርገው። ገብቶሻል የምለው? ኢንተርናሊ ነው፣ በኬሚካል ኢምባላንስ በተለያዩ ነገሮች ነው የአይነት ስሜት የሚሰማው። ግን ኤክስተርናል የሆነ ደግሞ ሀዘን አለ። ለምሳሌ ማንም ሰው የሚያዝ ነው እሱ አሁን በሽታ አይቆጠርም አይደል እንዴ? ምክንያቱም የሰው ልጅ ተፈጥሮ ነው። አንድን ነገር ብታጭ ስራ ማጣት ሊሆን ይችላል፣ ቤተሰብ ማጣት ሊሆን ይችላል፣ ሰው በሞት ሊለይ ይችላል፣ የተለያዩ ነገሮች ሲኖሩ ወይ ብሬክአፕ ሊኖር ይችላል። እሱ ነገር ትሪገር አለው ማለት ነው። ኤክስተርናል ትሪገር ውጭ ያለ ማለት ነው። ይሄኛው ግን ከውስጥ ባለ የኬሚካል ኢምባላንስ የተለያዩ ነገሮች ሊሆን ይችላል ማለት ነው። እና ከዛ አንጻር ትንሽ ግልጽ ሆነ። ሌላው ይሄ የባይፖላር ላይ ምናልባት ከጨረስክ በኋላ ልትመልስልንም ትችላለህ። ግን የባይፖላር ሳናልፈው ብዬ አስቤ ነው። ባለፈው ሳምንት እንደሰማህ ትዝታ ስትናገር በኋላ ላይ ሲነግሩን ሐኪሞቹ ስለ ባይፖላር ምን አይነት ነገር እንደሆነ በፊትም ይታይ እንደነበር እኛ ስላላወቅ ነው እንጂ አስተዋል አያሜ ላይ አያሜ ሶልጀር ምናምን ይለናል። በቃ ይሄ ስሜቱ በጣም ከፍ ማለት እሱ እንስቃለን ምናምን እና አንዳንዶቹ ነገሮች በኋላ ሲነግሩን ያው የባይፖላር ዲስኦርደር እና በምን እንዴት ሊታወቅ ይችላል ማለት ደስተኝነት
ነው ወይም ደግሞ አይደለም ይሄ ህመም ነው ምናምን ምንድነው ድንበሩ መለያው የሚለው? እንግዲህ ኢንጀነራል ደስታ ሊሚት አለው አይደል? ለምሳሌ አንድ ቀን ደስተኛ ትሆኛለሽ፣ የተወሰነ ነገር ታደርጊያለሽ፣ ከዛ በኋላ ነው ያልፋል። እንዲያውም ደስታ እኮ ጊዜ የለውም አይደል የሚባል የሆነ ነገር ጠብቀን እንትን ግን በእነሱ ኬዝ ያለም ከልክ ያልፍና ለምሳሌ እስከ 3 ቀን እስከ 5 ቀን እንቅልፍ ላይ ተኙ ይችላል። ስቲል ግን ስታያቸው they are very energetic የደከሙ አይመስልም፣ ምንም ነገር ሚስ ያደረገ አይመስልም። እንዳልኩሽ እነኚህ ሪስክ ያላቸውን ባህሪዎች ይታይባቸዋል። ገብቶሻል? ሬክለስ ድራይቪንግ ሊሆን ይችላል፣ ሂዶ ተራራ መውጣት፣ መዝለል፣ ሂዶ ለምሳሌ just they get to fight ለአንቺ ትንሽ የመሰለች ነገር ትንሹ ነገር ትሪገር አድርጓቸው ሂደው ጠብ ሁሉ ሊገቡ ይችላሉ። ከዛ ውጭ ደግሞ ገንዘብ ያገኛል። ጤነኛ አይምሮ ያለው ሰው ማሰብ የሚችል ሰው ቢሊዮን እከፍላለሁ ምናምን ይላል። እነኚህ ሰዎች አንዴ ገንዘብ ካገኙና እዛ ሙድ ላይ ከሆኑ ወጥተው ይበትኑታል። ኤክሰሲቭ የሆነ ስፔንዲንግ አንዱ ምልክት ነው። እንዳልኩሽ አሁን የተባለው አይነት ምልክቶች ለምሳሌ አም ሱፐር ፓወር አም እንደዚህ ነኝ ምናምን በቃ ማንም እንትን የሚለኝ ነገር የለም። በቃ አንዳንድ ጊዜ ትንሽ ይሉንታ ካላቸውና በጣም እንትን ካሉ እኔ መልአክ ነኝ እኔ ምን ነኝ ይላሉ። ግን ደግሞ ከቁጥሮች ከሆነ እኔ አምላክ ነኝ የሚሉበትን ደረጃ ሊደርስ ይችላል። ዚስ ኤክስትሪም ይሄዳል ማለት ነው። እና አንድ የዚህ ባይፖላር አንዱ ችግሩ ምን መሰለሽ፣ ሰዎቹ የዛ አይነት ስሜት ላይ ሲሆኑ ወይ በሆነ መልኩ ያልሆነ ኤክሰሲቭ የሆነ ነገር አድርገው አደጋ ደርሶባቸው ወይ ምናምን ካሉ ያን ስሜት ይወዱታል። እና ብዙ ጊዜ በዛ ስሜት ላይ ቤተሰብም ወይ እንደፈና አድርጎ ሊቆጥረው ይችላል፣ ሂዝ ፊሊንግ ጉድ ሊል ይችላል፣ ሊያልፉት ይችላሉ። እና ዩዥዋሊ እዛ ዲፕሬሲቭ ሙድ ላይ ሲገቡ ነው ይሄኛውን ሳይክል ጨርሰው ወደዛ ሲሄዱ ነው ብዙ ጊዜ ለሕክምና የሚመጡት። እና እንዳ ባለሙያም አንዱ አስቸጋሪ የሚያደርገው በዛ ስሜት መጡ። በደንብ ሂስትሪ ጠለቅ አድርገሽ ካልወሰድሽና እዛ ስሜት ላይ አለመኖራቸውን ካላወቅሽ በቃ ለዲፕሬሽን የሚሰጠውን ትሪትመንት ወይ መድኃኒት ታዥ እና ውጤታማ ላይሆን ይችላል ማለት ነው። እንዲያውም አንዳንድ ጊዜ የማባባስ ነገር ሊመጣ ይችላል። እና ከዛ አንጻር አንድም እንደ ባለሙያ ትንሽ ጠለቅ ያለ ሂስትሪ ታሪካቸውን ወስዶ በዛ ስሜት ውስጥ ላይስ ነበሩ። ምክንያቱም ለሁለቱ የሚሰጠው በተለይ የመድኃኒት አይነትና ስለሚለያይ እዛ አይነት ጥንቃቄ ማድረግ ያስፈልጋል ማለት ነው። በጣም አሪፍ፣ መቀጠል እንችላለን ወደ ሌላው። እና ሁለቱን ካየን ዲፕሬሽን እና ባይፖላር ዲስኦርደር የሚለው ሁለቱን ካየን አንዱ በሁለቱ መካከል የሚመላለስ ነው። አንዱ እዛው ዝቅተኛው ሙድ ላይ ያለ ማለት ነው። ዲፕሬሲቭ ዲስኦርደር እንደተነጋገረው ለምሳሌ ኢቭን አሁን ባይፖላር ላይ በሶስት ከፍለው ያያቸዋል። አንዱ ባይፖላር ዋን የሚባለው ኤክስትሪም ሙድ ስዊንግስ ያለው ማለት ነው። አንዴ ማንያ ላይኛው ይወጣል፣ አንዴ እታች ይወርዳል እና ባይፖላር ዋን ይሉታል። ባይፖላር ቱ የሚባለው ደግሞ ሌስ ሲቪር ነው። እንዲያውም አንዳንድ ጊዜ ለመለየት ያስቸግራል። ዲፕሬሽን ላይ ከሆኑ ነው እንጂ እዛኛው ለምሳሌ አሁን 0 ዳውን ብለን እንደ ዲግሪ ብናስቀምጥ ወይም 100% ሰውየው ማኒክ ሆኖ ቶታሊ ራሱን ሉዝ የሚያደርግበት አካባቢ እንትን ቢል ባይፖላር ዋን የሚባለው በ0 እና በ100 ውስጥ ሊንቀሳቀስ ይችላል። ገባሽ? ባይፖላር ቱ ዲስኦርደር የሚባለው ደግሞ በ0 እና ለምሳሌ 70-80 አካባቢ እየደረሰ ይመለሳል። ገብቶሻል? ይሄ ደግሞ ባይፖላር ምንድነው? ሶስተኛው ሳይክሎቲሚክ ዲስኦርደር የሚባለው ደግሞ በጣም ቱ ዘ ኤክስትሪም ማኒያም አይሆንም፣ ዲፕሬሽን አይሆንም፣ መሀል ላይ ደግሞ በዛ የሚመላለስ አይነት ህመም አለ። እና እንዳልኩሽ አሁን እነኛ አይነት ነገሮች ምናልባት በምክር አገልግሎት በተለያየ ነገር እንትን ሊያደርጉ ይችላሉ። አት ዘ ሚን ታይም በማነው ስሙ በላይፋቸው ላይ በዴይ ቱ ዴይ አክቲቪቲ በሪሌሽንሽፕ ኢቭን ራሳቸውን በማወቅ ገንዘብ ማኔጅ በማድረግ በተለያዩ ነገሮች ራሳቸውን ማኔጅ እስካረጉና እስከተቆጣጠሩ ድረስ they can be productive citizen ብዙም ለውጥ ላይ ይታይ ይችላል ማለት ነው። ግልጽ ነው?
እሺ አሁን ወደ የሚቀጥለው እንድናይ ያሰብኩት ምንድናቸው ቅድምም አድማጫችን ከጠየቁት ጥያቄ ማለት ነው ምንድነው ምክንያቱ በሶስት ከፍለን ልናያቸው እንችላለን ምክንያቶች ተብለው የሚታሰቡት አንደኛው ባዮሎጂካል ፋክተርስ የሚባለው ነው እሱ ኢንተርናል ፋክተር ቅድም እንዳልኩሽ ኢምባላንስስ ኢን ኒውሮትራንስሚተርስ የኒውሮትራንስሚተር ማለት አእምሮአችን ውስጥ ሜሴጅ ለማስተላለፍ የሚረዱት ኬሚካሎች ናቸው እንደ ሴሮቶኒን እና ዶፓሚን ያሉ የነርቭ ወይም ደግሞ የመልእክት አስተላላፊዎች አእምሮአችን ውስጥ ኢምባላንስ መሆን አንዱ እንደ ምክንያት ተብሎ ይጠቀሳል ሌላው ፋሚሊ ሂስትሪ ነው ወይም ደግሞ ጄኔቲክ ፕሪዲስፖዚሽን የሚባለው ነገር ማለት ነው ለምሳሌ ሜጀር ዲፕሬሲቭ ዲስኦርደር ወይም ደግሞ የድባቴ የምንለው አይነት በአብዛኛው ከ40 እስከ 50% ጥናቶች የሚያሳዩት ከ40 እስከ 50% almost 50% of የበሽታው አንዱ ምክንያት ተብሎ የሚታሰበው ጄኔቲክ ዲስፖዚሽን ነው እና ፋሚሊ ሂስትሪ ያላቸው ሰዎች ለዛ የመጋለጥ እንትናቸው ከፍተኛ ነው ማለት ነው ለምሳሌ አሁን ባይፖላር ሲታይ ጥናቶቹ የሚያሳዩት አንድ ቤተሰብ ፓረንት ሲብሊንግስ ወይም ደግሞ አንትስ አንክልስ የመጀመሪያው ጀነሬሽን አይነት ባይፖላር ያለበት ሰው ካለ ልጆች ከ2 እስከ 3 እጥፍ በበሽታ የመጋለጥ እንትናቸው እድላቸው የሰፋ ነው ማለት ነው እና እሱ ይሄ ጄኔቲክ ፕሪዲስፖዚሽን እንዳንድ ምክንያት ሊቆጠር ይችላል አንደር ባዮሎጂካል ፋክተርስ ከሚባሉት ውስጥ ማለት ነው then hormonal imbalance ይሄ ፖስትፓርተም ዲፕሬሽን ከወሊድ በኋላ የሚከሰት አይነት ዲፕሬሽን እሱ በአብዛኛው ከሆርሞን ባላንስ ጋር የተያያዘ ነው እሱም እንዳንድ ምክንያት ወይም ደግሞ አንደር ባዮሎጂካል ፋክተርስ ሊሆን ይችላል ሌላው ኢንቫይሮንመንታል ፋክተርስ ወይም ተጽዕኖዎች ሊሆን ይችላል ለምሳሌ ቻይልድሁድ ትራውማ አቢዩዝ ኔግሌክት በልጅነት ጊዜ የሚደርስ ጉዳት ጥቃት ወይም ቸልተኝነት እሱ እንዳንድ ምክንያት ሊሆን ይችላል ልጆቹ ባደጉ ሰዓት ትራውማ አቢዩዝ እንደዚህ የተደረጉ ሰዎች በሚያድጉ ሰዓት ለዚህ ሙድ ዲስኦርደር ወይም ደግሞ የስሜት ምንድን ነበር ያለው መዋዠቅ ነው ወይም የስሜት መቃወስ እንዳንድ ምክንያት ሊሆን ይችላል ሌላው ቅድም እንዳልኩሽ ክሮኒክ ስትረስ from work relationship and financial struggle ከፍተኛ የሆነ ስትረስ በተለያየ ምክንያት በስራ በግንኙነት በሪሌሽንሺፕ ካምቢ ነው ማሬጅ ላይ ያለ ሪሌሽንሺፕ ሊሆን ይችላል በስራ በልጅና በእንትን እንደገና ከገንዘብ ጋር የተያያዘ ችግር ኮንቲኒየስሊ የሆነ ስትረስ ሲኖር እሱም እንዳንድ ምክንያት ሊሆን ይችላል ማለት ነው ሌላው መቆጣጠር የምንችለው ላይፍ ስታይል ፋክተርስ ያኗኗር ዘይቤያችን አንዱ በጣም ኢምፖርታንት የሚባለው ሙድን በደንብ ለማስተካከል ወይም ደግሞ እዛ አይነት የአእምሮ ህመም ውስጥ ያለመግባት አንዱ የመጀመሪያው ትልቁ ነገር ያልሆነ የእንቅልፍ ልምድ ወይም ፉል ስሊፕ ሃቢትስ እሱ በጣም ፋክተር አለውና እንቅልፍ ላይ በጣም ሲሪየስ መሆን መቻል አለብን ብዙ ጊዜ እስከተኛን ድረስ እኔ አሁን ታካሚዎች ሲመጡ የመጀመሪያው ነገር ትኩረት የምሰጠው my first priority ነው እንቅልፍ ይተኛሉ ወይ አይተኙ ማይተኙ ከሆነ እሱ ላይ ነው ፎከስ ማድረግ ነው እና within a month 2 months መጣው እንትን ሳያቸው almost experienceአቸው totally is just በጣም የሚገርም ለውጥ ነው የሚያዩት እና ስንተኛ አእምሮአችን ብዙ ነገር ነው የሚሰራው ያልሆነ ፋይል ያስወግዳል ማን ነው እንትን ያሉ ሴሎችን ሪፔር ያደርጋል ኒው ሪኮኔክሽን ይፈጥራል ብዙ ነገሮችን ነው የሚያደርግና when you get up in the morning you are good to go you are fresh you are ፎከስ ማድረግ ትችላለሽ የተለያዩ ነገር እና እንቅልፍ በጣም አስፈላጊ ነገር ነው ሌላው አንደር ላይፍ ስታይል ፋክተርስ ካኖናል ዘይቤያችን ሰብስታንስ አቢዩዝ ነው ብዙ ጊዜ ሱስ የሚጠቀሙ ሰዎች አልኮልን ጨምሮ ለሙድ ዲስኦርደር ኢቭን ለሌሎቹ የአእምሮ ህመሞች ተጋላጭ ይሆናሉ ኢቭን ካለባቸው ደግሞ ነገሩን ከማሻል ይልቅ የማባባስ ነገሮችን ያመጣል ማለት ነው እና እነኚህ እንደ 3 ዋና ምክንያቶች ተብለው ይጠቀሳሉ ማለት ነው
ሙድ ዲስኦርደርን ኢቨን በአብዛኛው የአእምሮ ህመም የሚባለውን ነገር ሊያመጡ ወይም ሊያባብሱ የሚችሉ ምክንያቶች ተብሎ ይጠቀሳሉ ማለት ነው። አሁን ዛሬ ሙድ ዲስኦርደር ፎከሳችን ስለሆነ ነው ብዙ ጊዜ ወደዛ እንትን ማለት ነው። የእንቅልፍን ጉዳይ ስታነሳ እንቅልፍ እንግዲህ ያው ከመነሻ ምክንያቶች ጋር በተያያዘ ነው ያነሳውና ምልክቶችም ጋር ይነሳል አይደል? እሱ ነው። በተለይ አሁን ድባቴ ያለበት እንዳልኩሽ ከሁለት አንዱ ሊሆን ይችላል። ወይ በጣም ይተኛሉ ወይ አይተኙም። ባይፖላር ያለባቸው ሰዎች ማኒክ ስቴጅ ላይ ሲሆኑ አንዳንድ ጊዜ ለሳምንት ላይ ተኙ ይችላል። ከዛ ደግሞ ይሄ ሜኒያ የሚባለው የላይኛው እንትን አልቆ ወደ ዲፕሬሽን ሙድ ሲገቡ ደግሞ ኦልሞስት 32 ሰዓት 48 ሰዓት ሊተኙ ይችላሉ ስትሬት። እና በተቻለ መጠን እንደ የአእምሮን ጤና ከመጠበቅ አንፃር እንቅልፍ ላይ በጣም ትኩረት መስጠት አለብን። የታመመውን ብቻ ሳይሆን እኛ ያልታመምነውም እንደ እንክብካቤ አንዱ ግብአት ሊሆን የሚችለው ከመንከባከብ አንፃር የእንቅልፋችን ነገር ሲሪየስ መውሰድ ነው። አትሊስት ከ7 እስከ 8 ሰዓት የመተኛት ነገር እሱን እንዴት ማስተካከል እንዳለብን የተወሰኑ ነገሮች ማለት ይቻላል። አዎ ብንባባል ደስ ይለኛል። የሰዓቱ ጉዳይ እንዳልከው ከ7 እስከ 8 ብቻ ሳይሆን ይሄ ጥራት ያለው እንቅልፍ የሚባለው እሱንም እንዴት ማግኘት ይቻላል የሚለው ዩዥዋሊ ስሊፕ ሃይጂን የሚባል ነገር አለ። ለምሳሌ አሁን አንደኛ በተቻለ መጠን የምንተኛበትን ሩም ከመተኛት ውጭ ሌላ ነገር እንዳናደርግበት ይመከራል። ብዙዎቻችን ቴሌፎናችን ይዘን እንገባለን፣ ወይ ቤድሩማችን ላይ ቲቪ ይኖራል፣ ወይ ኮምፒውተራችን ይዘን እንገባለን። ልንተኛ ስንል ስራ እዛ ውስጥ የምንሰራበት አጋጣሚ ይኖራል። የተለያዩ ነገር አንዱ የስሊፕ ኳሊቲን ለማምጣት አንዱ ትልቁ ነገር የምኝታ ቤታችንን ለምኝታ ብቻ ማድረግ፣ እሱ አንዱ የመጀመሪያው እንትን ነው። ሁለተኛው በተቻለ መጠን ሙቀት ሲሆን የመድከም ምናምን እንዲህ አይነት ስሜት ይሰማል እንጂ ጥሩ የሆነ እንቅልፍ አይተኛም። እና it's better to keep a little cooler ከኖርማሉ ሩም ከተለያዩ እንትኖች ትንሽ ቀዝቀዝ ማድረጉ እንደ ሰውነታችንም ካልም አድርጎ በደንብ እንቅልፍ እንዲወስደን ያደርጋል ማለት ነው። ሌላው ስቲሙላንትስ ወይም ደግሞ እንደ ካፊን አይነት ነገሮች የሚያነቃቁ ነገሮችን በተቻለ መጠን ከ8 እስከ 10 ሰዓት በፊት ካልሆነ አለመውሰድ። ለምሳሌ አንድ ሰው 10 o'clock የሚተኛ ከሆነ የቡና የሻይ ምናምን ሱስ ካለበት ወይ ሶዳ የሚጠጣ ከሆነ not later than 12 o'clock ምናምን ባይጠጣ ሪኮመንድ ይደረጋል። ምክንያቱም ካፊን ሲስተማችን ውስጥ ከ8 እስከ 10 ሰዓት የመቆየት እንትን ስላለው ወደ መኝታ በምንሄድበት ሰዓት ኢምፓክት ይኖረዋል ማለት ነው። እሱን ጥንቃቄ ማድረግ ያስፈልጋል። ሌላው አእምሯችንን ሊያነቃቁ የሚችሉ ነገሮች ኢቭን ሙቪ ሊሆን ይችላል፣ ኤሌክትሮኒክስ ሊሆን ይችላል፣ ሶሻል ሚዲያ ምናምን እሱን ነገር አትሊስት 2 hours early ማቆም ያስፈልጋል። ለእንቅልፍ ከምንሄድበት ሰዓት ስንት ነገር አልኩ፣ አበዛው ልጨምር? አይ ጨምረው ጥሩ ነው እንጂ ምክንያቱም በአንዱ ባንገኝ በሌላ ውስጥ ልንገኝ እንችላለን። ሌላው ሬጉላር የሆነ ስሊፕ እንትን የመተኛ ሰዓት እና የመነሻ ሰዓት ማበጀት። ወደድንም ጠላንም ኮምፒውተር የተለያዩ ነገሮች ኤሌክትሮኒክስ የሚሰሩት የአእምሮን ሳምፕል ተወስዶ የተሰሩ ናቸው። አእምሮአችንም እንደዛ ነው እና በተወሰነ መልኩ ፕሮግራም ባደረግነው መሰረት ነው የሚሰራው። ገብቶሻል? እና አሁን እንዳልኩሽ ኦኬ ምኝታ ቤት የሚሄደው ለምኝታ ብቻ ነው ሌላ ነገር አላደርግበትም ብለሽ ስታስቢ በቃ ያኔ ራሱ ሁሉን ነገር ስለወዳውን ማድረግ ምናምን መተኛት ይመጣል ማለት ነው። ደግሞ እንዲህ አይነቱን ለውጥ ደግሞ በአንድ ቀን በሁለት ቀን ባንጠብቅ ጥሩ ነው። የረጅም ጊዜ ልምድ ስለሆነ ለመቀየር ትንሽ ጊዜ ሊወስድ ይችላል፣ ግን we have to stick the schedule እሱን ማድረግ። ሌላው አንዳንድ ደግሞ ትንሽ እንደኔ እድሜሽ ጠና ምናምን እያለ ሲመጣ ፈሳሽን ምናምን እንትን ማለት ለምሳሌ ከ3 እስከ 4 ሰዓት በፊት ብዙ
ፈሳሽ ነገር ውሃ ምናምን አለመጠጣት። ምክንያቱም ብዙ ጊዜ ለሽንት ለተለያየ ነገር መንቃት ይችላል። እሱን ነገር ለማስወገድ በተቻለ መጠን የፍሉድ መጠናችን እንትን ማየት አዘሚን ታይም ሀቢት ማድረግ ደግሞ ለምሳሌ መጣም አልመጣም በሆነ መልኩ ምኝታ ቤት ለመሄድ ስንገባ በቃ የሆነ ነው ሬስትሩም ምናምን ገብተን የተወሰነ ነገር እንትን አድርገን እንደ ለምሳሌ የቀረ ነገር ካለ እና ልክ ይሄንን ሩቲን ላይ ስናደርገው ማይንዳችን ፕሮግራም ይሆናል። ከዛ በኋላ አይ ቲንክ ጥራት ያለው እንቅልፍ የመተኛት እንትን ሊኖር ይችላል ማለት ነው። እንደገና እንዳልኩሽ የምናያቸው ሙቪዎች፣ የምናነበው መጽሐፍ፣ የተለያዩ ነገርም ፋክተር ይኖራል። ለምሳሌ ልብ ሰቃይ የሆነ መጽሐፍ ማታ አለማንበብ ይመከራል። ስኬጁልሽን ወይ ሚስ ታደርጊያለሽ። ኢቭን አእምሮ ጋር ዲስፕሊን ስትሮንግ ሆነሽም ጥለሽ ብትሄጂ አእምሮሽ እዛ ጋር ስለሚኖር ያን ነገር የማዛባት ነገር ሊኖረው ይችላል እና ትንሽ ትንሽ የምናደርጋቸው ነገሮች ተደምረው ውጤት ለማየት እና ጥሩ የሆነ እንቅልፍ ለመተኛት ያስችላሉ ማለት ነው። ሌላው ደግሞ ያው መጸለይ እንዲህ አይነት ነገር ነው። እሱን ነገርም ማድረግ ራስ ላይ ሰልፍ ሪፍሌክት ማድረግ ለምሳሌ ድክመት ካለ ጥሩ ያልሰራሽው ነገር ካለ ምናምን የሚጸጽት ነገር ካለ ከዛ ተምሮ ነገር ለማስተካከል እሱን ነገር ስትሬት አድርጎ መተኛት በቃ ሆምወርክ ይዞ አለመሄድ በአጠቃላይ እና እሱን ነገር ስናደርግ ነገሮቹ አይዲያል ሊመስሉ ይችላሉ። ግን ከእንቅልፍ አስፈላጊነት ሲልታ we have to do ማድረግ ያለብን ነገር ማድረግ ያለብን። ጥያቄሽን ከመለስ በጣም በጣም ቆንጆ ነው። በተለይ ደግሞ አንዳንዴ ሰዓቶቹን ብቻ ነው የምናስባቸው ይሄን ያህል ሰዓተኛው ምናምን እና ስንተኛ እንዴት ነው የተኛ ነው የሚለው የጥራትን ጉዳይ የምናገኝባቸው መንገዶች ምናምን እሱን አናስበውም እና አሁን የነገርከን በጣም ጠቃሚ የሆኑ ነገሮች አሉ። ሰዓት ቋሚ የሆነ ሰዓት ከማበጀት አንስቶ መኝታ ክፍል ምን መምሰል አለበት የሚለው ሌላውም ነገር እና እንደገና ደግሞ ለምሳሌ ውሃ መጠጣት በተለይ እድሜ ከፍ እያለ ሲሄድ በኋላ የመንቃትን ነገር እንደዚህ ብዙ ጠቃሚ ነገሮች ነግረህናል። ቴንኪዩ በጣም መቀጠል እንችላለን። ምንም እና ወደ ምልክቶች አውርተናል። ገና ምልክቶች በተወሰነ መልኩ አይተናል፣ ግን ብንሄድበት ደስ ይለኛል። ምልክቶችንም ራሱን በሶስት ከፍለን ማየት እንችላለን። የመጀመሪያው ምልክት ኢሞሽናል ከስሜት ጋር የተያያዘ ነው። እንዳልኩሽ የኤክሴሲቭ ጊልት በቃ የኃጢአተኝነት የወንጀለኝነት ስሜት መሰማት፣ ተስፋ መቁረጥ፣ ከዛ ደግሞ አንዳንድ ጊዜ ደግሞ በባይፖላር ኬዝ ላይ ወጥን ደግሞ እንቅልፍ አለመተኛት፣ ኤክሴሲቭ የሆኑ ነገሮችን ማድረግ፣ አንዳንድ ጊዜ ፊል ላይክ ሰልፍ ኮንፊደንስ ከሚገባው በላይ የሆነና ያልሆኑ ሪስክ የሆኑ አክቲቪቲዎች ማድረግ፣ ክለብ መውጣት፣ ከተለያዩ ወንድ ከሆነ ሴት ከሆነች ከተለያዩ እንትኖች ጋራ መውጣት፣ እንዲህ አይነት ነገሮች በቃ ኢምፐልሲቭ መሆን በቃ የነገን ኮንሲኩዌንስ አለማሰብ ማለት ነው። እንዳልኩሽ የገንዘቡም አንድ ነገር ነው። በዚህ ስሜት ውስጥ ያሉ ሰዎች አንድ የሚያጋጥማቸው ነገር እሱ ነው። የተወሰነ ብር ያገኛሉ ደግሞ ምናምን ስቲል ቢል አለ ምናምን እዛ ስሜት ላይ ያሉ ዘይዶመንቲንክ ይባላል። በቃ ይሄዱና ያለውን ይበትናሉ፣ ሻፕ ያደርጋሉ፣ የተለያየ ትራቭል ያደርጋሉ፣ በጣም ኤክሴሲቭ የሆነ ቫኬሽን ይሄዳሉ፣ ክሬዲት ካርድ ሊሆን ይችላል የተጠቀሙት። እንዲህ አይነት ነገሮች እንትኖች ያሉ ማለት ነው። እሱ እንደ ከኢሞሽናል ስሜት ጋር የተያያዙ ሊሆን ይችላሉ። ሌላው አካላዊ ምልክቶችም ሊኖሩ ይችላሉ። ለምሳሌ የመድከም፣ በምግብ ፍላጎት ላይ ተጽዕኖ ይታያል። አንዳንድ ጊዜ ሳም ፒፕልስ who are depressed በጣም ይበላሉ በቃ ምንም ነገር ማድረግ ስለማይፈልጉ እና ክብደት የመጨመር ነገር ሊያካዝ። አንዳንዶች ደግሞ ዘደወነ ይደምት በሶስት ቀን ምንም ውሃም በግድ አልጋ ለመውጣትም በግድ ራስን ቴኬር ለማድረግ እሱ ነገሮች ሁሉ በቃ ፍላጎቱም ኃይሉ ምናምን ስለሌለ ማለት ነው። እንዳልኩሽ እንቅልፍም አንዱ ነገር ነው። የእንቅልፍ መዛባት አንዳንድ ጊዜ ጭራሽ አለመተኛት ለተወሰነ ጊዜ፣ አንዳንድ ጊዜ ደግሞ በጣም መተኛት፣ እንዲህ አይነት ነገሮች። ሌላው በባህሪ ላይ የሚታዩ እንትኖች ናቸው።
ለምሳሌ አንዳንዶቹ የዲፕሬሽን ላይ ያሉ ሰዎች በአብዛኛው አይሶሌት ነው የሚያደርጉ ራሳቸውን። በቃ ኢነርጂውም ስለሌላቸው ፍላጎትም ስለሌላቸው ራሳቸውን ነው የሚያገሉ። ይሄ ደግሞ ባይፖላር ኑሮባቸው እዚህ ማኒያ ላይ ያሉ ሰዎች አውትጎይንግ ሶሻል ነው የሚሆኑት። በቃ ሁሉም ፍሬንዳቸው ነው፣ ይጋብዛሉ፣ ያወጣሉ፣ ይሄዳሉ፣ ሰዓት አይመርጡ፣ በሆነ ሰዓት ይደውላሉ። እንዲህ አይነት ነገር ማለት ነው። እሱን የማድረግ ነገር ባህሪ ይታያል። አሁን ይሄ ነገር ለምሳሌ ለሰውየው ላይ ይታየው ይችላል። ግን ባለፈው ሾዎች ላይ ወይዘሮ ትዝታ እንዳለችው አንቺ ነው የሚባለው ጋዜጠኛ አንተ እንዳለችው እናየው ነበር አለች። አሁን አዌርነሱ አንዱ ይሄ ዲስከሽን የሚያስፈልገው እንደዛ ነው። ኦኬ እላይ እያለ እንዴት ነበረ የሚያደርገው? ራሱን አደጋ ላይ የሚጥል ነገር አንዳንድ ጊዜ ያው በተአምሩ ተረፈ አይነት የምትየው አይነት እንትን አለ። እንደዛ አይነት ነድቶ እንደዛ አድርጎ ነው ከብዙ ጋር ከመውጣት በሴክስ ላይ የሚተላለፉ የተለያዩ በሽታዎች ሊኖሩ ይችላሉ። who knows they might commit some kind of crime, car accident ብዙ ነገሮች አሉ እንደዛ ይከሰ እና እንደዚህ አይነት ነገሮች ለውጦች በሚታዩበት ሰዓት ሰውየው they feel that that feeling because it feels good እና ይሄን ነገር እንደ ቤተሰብ እንደ ጓደኛ በተወሰነ መልኩ ካየን እንደው በሆነ መልኩ አግባብቶ እርዳታ ለመፈለግ ለመጣር ይሄ ቢሄቪየራል ሲምፕተምስ በጣም አዝ አውትሳይደር ለማየት ይረዳሉ ለማለት ነው። ሌሎች አሁን በተለይ ኢሞሽናል ሲምፕተምስ ውስጣዊ ስለሆነ ማንም ሰው ሊያየው አይችልም ወይ ሰውየው እስካልተናገረ ድረስ ገባሽ የምለው እና ከዛ አንፃር አዌርነሱ ያስፈልገናል ማለት ነው። በቃ አደጋው ከመድረሱ በፊት ወይም ደግሞ ችግሮቹ እንትን ከማለታቸው በፊት ያን ነገር እንትን ማድረግ ያስፈልጋል ማለት ነው። እሱ ጋር አንድ አድማጭ ያነሱት ነበር። ምናልባት ይዤው ከሆነ ስክሪኑ ላይ አመጣዋለሁኝ፣ ግን ትዝ ይለኛል ጥያቄው። ለምሳሌ ኢትዮጵያ ቢሆን እንትን የለም ችግር የለም አይነት ነገር ለመውሰድ የሆነ ሲጠረጠር እንደዚህ አይነት ህመም ውስጥ ይሆናል ተብሎ የቤተሰብ አባል እንደዚህ። እዚህ ሲሆን ግን ያው የመብት ጉዳይ በበዛ ሁኔታ እንበለው እንግዲህ ከኛ ሀገር ጋራ ሲወዳደር የመጠበቅ ነገር አለና እሱም ይቸግራል። ይዞ ለመሄድ ፈቃደኝነቱ የግለሰቡ ያስፈልጋልና ምንድነው ማድረግ ያለብን አይነት ጥያቄ ትዝ ይለኛል። እሱ በተለይ እዚህ አሜሪካን ሀገር ያለ አንድ ከፍተኛ ችግር ነው። ሰውየው ሁለት ክራይቴሪያን ያላቸው በዚህ በአይምሮ ህመም ዙሪያ ላይ አንድ ሰው ኢሚዲየትሊ አን ኢመርጀንሲ አድሚት ሊሆን ሁለት ክራይቴሪያን ያላቸው። አንዱ ሰውየው ራሱን ሊያጠፋ ይችላል ወይ እንደዛ አይነት በቃል ከተናገረ እሱ ዳስ ክራይቴሪያ አስገብተው የማሳከም ፈለገም አልፈለገም። ሌላው ደግሞ ከሌላ ጠፋ ነው ሆሞሳይዳል ቶትስ ውስን የሆነ ታርጌት ካለው ምናምን እና ሁለቱ ናቸው። ከዛ ውጭ ያለ እና አንዳንድ ጊዜ በጣም የሚገርመው ያለውም ኤክስፒሪየንስ ይመጣሉ። አሁን እኔ ጋር አንዳንድ በሽተኞች ምናምን እና እንዲህ እኮ ይዤ ነበር ግን አድሚት አላደረጉኝ መታከም ፈልጌ ነበር የሚሉ ሰዎች አሉ። ያ ክራይቴሪያ ባለመኖሩ እንደገና ልጅም ደግሞ በተለይ አንደር 18 ካልሆነ ሰውየው አይደል ከዛ በላይ ከሆነ የራሱ የሆነ ዊል ስላለው ምናምን አስገድዶ የማስገባት ነገር አይቻልም። በተወሰነ መልኩ ለራሱ ወይም ደግሞ ለኮሚኒቲ ሪስክ አለው እና ያልሆነ አደጋ ሊያደርስ ይችላል ተብሎ እስካልተነገረ ድረስ እሱ ይሄ ሌጋል ፕሮሰሱ ይሄ መብትና ግዴታ የሚባለው ነገር ትንሽ ባላንሱን ሚዛን ያጣ ይመስለኛል እና እንደሱ ነው። ከዛ ላይ አንድ በጣም መጨመር የምፈልገው ዩዥዋል የዲፕሬሽን ኦንሴቱ ከ6 ዓመት ከ7 ዓመት ጀምሮ በልጆች ላይ የሚታይ በሽታ ነው ገባሽ? እና ወላጆችም አቴንሽን ከሰጡ ምን ካሉ እንደ መፍትሄ ሊያፈላልጉ እርዳታ ሊያገኙ ይችላሉ። የባይፖላር ግን ዩዥዋሊ ኦንሴቱ ወይም ደግሞ በሽታው የሚከሰትበት በተወሰነ አልፎ አንዳንድ ምልክቶች ቢታዩ በአብዛኛው ከ18 እስከ 25 ዓመት ባለው ጊዜ ነው። በቃ ሰውየው ካሌጅ በሚሄድበት ፕሮዳክቲቭ በሚሆንበት ሴቷም እንደዛው በምትሆንበት አካባቢ ነው እና ኦል ኦፍ ሳደን የባህሪ የስሜት የተለያዩ ለውጦች ይታዩና ሰው ወይ እየተማረ ከሆነ ትምህርቱን ያቆማል፣ ወይ እየሰራ ከሆነ ስራውን ያቆያል፣
እና ለሁሉም ሰርፕራይዝ ነው የሚሆነው። እሱ አሁን አንድ በጣም ከባድ ያደርገዋል እንዳልሽው ማለት ነው። በተለይ የመጀመሪያውን ሴት ላይ ችግሩ በተከሰተበት ሰዓት ላይ ክራይሲስ ላይ ስለሚሆኑ ሪኮማንድ የሚደረገው ኢምፔሽንት ሆስፒታል ውስጥ ገብተው እንዲታከሙ ነው። ከዛ በኋላ ስቴብላይዝ ከተደረጉ ወደ ቀልባቸው ከተመለሱ እንቅልፋቸው ከተስተካከለ ራሳቸው የሚያደርጉትን ነገር ኮንሲኩዌንስን ማሰብ ከጀመሩ እንዲህ አይነት ካደረጉ በኋላ ወጥተው አዛው ፔሽንት መከታተል ይችላሉ። ወይም ደግሞ ተመላላሽ ሕክምና ነው የሚባለው በሱ ማድረግ ይችላሉ። እና ይሄን ነገር መጨመር ስለፈለኩ ነው። ሌላ ጥያቄ ካለሽ? በጣም እንቀጥላለን። እና እንደ አጠቃላይ አእምሯችንን መንከባከብ አስፈላጊ ነው ብለናል በተለያየ መልኩ። እና በአጋጣሚ አንድ ሰው ታመመንበት እና በሚታመሙበት ሰዓት ለምሳሌ ሰውየው አንድ ባለመታከሙ ምን አይነት ኮንሲኩዌንስ አለው ወይም ደግሞ አደጋ አለው ብለን ይሄን ነገር ማየት ምናልባት ሌሎች በዚህ ህመም ስቃይ ላይ ያሉ ሰዎች ራሳቸውን ማለት ኢንከሬጅ አድርገው ሕክምና እንዲያስፈልጉ ያደርጋል ብዬ ስላስብ ይሄን ነገር ብንሄድበት ይመስለኛል። ምን ይመስላል? በጣም አሪፍ። እንደ ግለሰብ ስናየው አንደኛ ቅድም እንዳልኩሽ የአእምሮን ጤና መንከላከል የአካላዊ ጤናንም ለመጠበቅ ይረዳል ብለናል። እና ሰውየው ባለመታከሙ በሪቨርስ የሚያጋጥመው ምንድነው? በአካላዊ ጤና ላይ ኢምፓክት ይኖረዋል። በተለይ አንግዛይቲ፣ ዲፕሬሽን እንዲህ ነገር ያለባቸው ሰዎች ክሮኒክ ኮንዲሽንስ እንደ የልብ ህመም፣ ስኳር እንደገና የኢሚዩን ሲስተማቸው ይሄ ነገር የመውረድ ጸባይ አለው። ስለዚህ የአእምሮ ህመማቸውን ባለመጠቀማቸው በፊዚካል ሄልዝ ላይ ኢምፓክት ይኖረዋል። አንዱ እሱ ነው እንደ ግለሰብ። ከዛ ኢምፔር ዴይሊ ፋንክሽን የተዛባ ዕለታዊ ተግባር የዕለት ከዕለት ኑሯቸውን መከወን አይችሉም ማለት ነው። ስራ መስራት አይችሉም ወይ ትምህርትም እየተማሩ ከሆነ ትምህርት ሊያቋርጡ ይችላሉ። ሪሌሽንሽፕ ላይ ከሁለት አንዱ ሊሆን ይችላል። ወይ ቶክሲክ ሪሌሽንሽፕ ነው፣ ራሳቸውን መቆጣጠር ስለማይችሉ ስሜታቸው የተዛባ በመሆኑ የመበሳጨት፣ አንዳንዴ አንገር፣ ፍራስትሬሽን እንዲህ አይነት ነገር ያ ደግሞ በግንኙነት ላይ ኢምፓክት ይኖራል ማለት ነው። ራስን መንከባከብ ሁሉ ሊያቀታቸው የሚችልበት አጋጣሚ ሊኖር ይችላል ማለት ነው። እና ኢንጀነራል ይሄ የዕለት ተዕለት ጉዳያቸውን በአግባቡ ባለመከወናቸው ዴር ኳሊቲ ኦፍ ላይፍ ይቀንሳል ማለት ነው። ሁለተኛው እሱ ነው። ሌላው ሞስት ላይክሊ ዘይ ጎና አቢዩዝ ሰብስታንስ፣ አደንዛዥ እጽና አልኮል አቢዩዝ የማድረጋቸው እንትን ይቀንሳል። ስለሚታመሙ ስለሚሰቃዩ ውስጣቸውን ማንም ስለማያየው በራሳቸው መንገድ ያን የታመሙትን እንትን ለማከም ይፈልጋሉ በአልኮል እና በአደንዛዥ እጽ ማለት ነው። ይሄ ደግሞ የአእምሮ ህመምን ያባብሳል እንጂ አያሽም፣ ወደ ከፋ ነገር ነው። ስለዚህ ሰብስታንስ አቢዩዝ የማድረግ እንትናቸው ይጨምራል። ሌላው አራተኛው ባለመታከማቸው ምክንያት አንዳንዴ ተስፋ ይቆርጡና ራሳቸውን የማጥፋት ቴንደንሲ ይኖራቸዋል ማለት ነው። ምንም ሊያጠፉ ይችላሉ እና ይጎናሉዝ ላይፍ ባለመታከማቸው ምክንያት። ሌላው ሶሻል አይሶሌሽን ቅድም ብየዋለው፣ ራሳቸውን ያገላሉ። ራስን ሰውየው ደግሞ ሲያገል ዩዥዋሊ የባሰ ድባቴው የተለያዩ ስሜቶቹ ወደ መጨረሻ እና እንደገና የብቸኝነት ስሜት የድባቴውን መጠን ስለሚጨምርበት ኢቨንቹዋሊ ወደ አራተኛው ምክንያት ነው። አራተኛውን የጠቀስኩት ኢንክሪዝድ ሪስክ ኦፍ ሱሳይድ፣ እሱን ነገር የማገራቸው እንትን ሊኖር ይችላል። ሌላው ፋይናንሻል ስትረስ ያጋጥማቸዋል። ምክንያቱም እነኚህ ሰዎች ፋንክሽን በደንብ የማያደርጉ ከሆነ ስራ አይሰሩም። ስራ ካልሰሩ ገንዘብ የት ያመጣሉ? ስለዚህ ይሄ ነገር ወደ ፖቨርቲ፣ ድህነት፣ ሆምለስነስ፣ ጎዳና ላይ መውጣት፣ አንዳንድ ጊዜ ደግሞ ሌጋል ኢሹስ፣ ለምሳሌ ምንሰማው ታሪክ አለ። አንድ ቁራሽ ዳቦ ቦት ሂዶ አንስቶ ቤት ሊገባ ይችላል። እና እነኚህ አይነት ነገሮች በጣም ሲሪየስ የሆነ ኮንሲኩዌንስ አለው እና
ዶክተር ሳሊ ፍሪዝ አድርገሃል። ኢን ትሪሊየንስ ኮስት ያደርጋል። ምክንያቱም እነኚህ የታመሙ ሰዎች አንዳንድ ጊዜ ባደጉ ሀገሮች ከሆኑ በመንግስት ዲፔንደንት ነው የሚሆኑት ስራ ስለማይሰሩ ለጤናቸው ኢቨን ከአእምሮ ጤና ጋር ተያይዞ የሚመጣው የአካል ጉዳት እሱ ነገር በሙሉ እንደ ኔሽን ወይም እንደ ሀገር ኮስት ያደርጋል ማለት ነው። ሌላው በሄልዝ ኬር ሲስተሙ ላይ ጫና ያሳድራል። ምክንያቱም ገንዘብ ከሌላቸው፣ ቤት ከሌላቸው፣ ምን ከሌላቸው በተለይ ኢትዮጵያ ይሄን ላይመለከት ይችላል። ግን እዚህ ሀገር እንደዛ ሆምለስ የሆኑ የአእምሮ ህመም ያለባቸው ምናምን የመጨረሻው ደረጃ ሲደርሱ ወይ መንግስት ወይ ፖሊስ ምናምን አንስቶ ኢመርጀንሲ ሩም ነው የሚወስዳቸው። ኢመርጀንሲ ሩም ደግሞ ባይ ኔቸር ኮስቲ ነው። ከዛ ደግሞ ሌሎቹ በውጭ ቢከታተሉት በኤፌክቲቭ በሆነ ለሰውየውም ከገንዘብ አንጻር ውጤታማ የሚሆን ህክምና ማግኘት እንትን ሲል ባለመታከማቸው እንደ አጠቃላይ በሄልዝ ኬር ሲስተሙ ላይ ጫና ያሳድራሉ ማለት ነው። ሌላው የወንጀል እና የእስራት መጠን መጨመር። በአሜሪካ ውስጥ ካሉ ታሳሪዎች ምን ያህሉ የአእምሮ ህመም አለበት ተብሎ እንደሚገመት ታውቂያለሽ ወይ? አይዲያ አለሽ? አይ ብዙ አሜሪካ በዓለም ትልቁ ነች እስረኛ በማብዛት አሮ ነው 2-3 ሚሊዮን ሁነውስ ጠቅላላ ፊገሩን ባይሆን ግን ስታቲስቲኩ የሚያሳየው ከ60 እስከ 70% ካሉት ታሳሪ ፖፑሌሽን 60 ወይም ከ60 እስከ 70 ያሉት የአእምሮ ህመም ያለባቸው ነው ተብሎ ይገመታል። ትንከባለ እነኚህ ሰዎች ውጭ ቢሆኑ ቢታከሙ ቢሰሩ ራሳቸውንም እንትን ከማለት ሀገርንም ከማሳደግ አንፃር ምን ያህል አስተዋጽኦ ሊያመጣ እንደሚችል እና ኢዝ ቬሪ ሲሪየስ እንደ ሀገርም የሚያደርሰው። ሌላው ባለመታከማቸው workforce participation is going to be reduced። እንደዚህ ህመም ያለባቸው ስራ አይሄዱም ወይ ኢቭን ቢሄዱ እንኳን ፉሊ ፋንክሽን ሊያደርጉ አይችሉም። እና እንደዛ በማድረጋቸው ምክንያት እንዳጠቃላይ የፕሮዳክቲቪቲ ይቀንሳል ማለት ነው ተባስቶ። ሌላው ልጆች ላይ የሚያመጣው ኢምፓክት ነው እንደ ኮሚኒቲ ወይም እናት አባቶቻቸው በአእምሮ ህመም ችግር ያለባቸው ሰዎችና ባለመታከማቸው ምክንያት እነኚህ ልጆች የሚያስፈልጋቸውን እንክብካቤ፣ የሚያስፈልጋቸውን ጊዜ፣ የሚያስፈልጋቸውን የተለያዩ ነገሮች ኢሞሽናል ቢሄቪራል ዲቨሎፕመንታል ሰፖርት ስለማያገኙ ከወላጅ የሚጠበቀውን ነገር ሲያድጉ የአእምሮ ህመም ታጣቂዎች በጸባይ ላይ ችግር ሊኖርባቸው ይችላል። እንደገና ሮንግ ሲስተም ውስጥ ገብተው ክራይም ሊፈጥሩ ይችላሉ። የተለያዩ ነገሮች እንትን ሊያደርጉ ይችላሉ እና በጀነሬሽኑም ላይ ከፍተኛ የሆነ ኪሳራ ያደርሳል ማለት ነው። ሌላው እንደ አጠቃላይ ቅድምም ሜንሽን አድርጌዋለሁ አዝ ኢንዲቪጁዋል ኮሌክቲቭሊም የሴፍቲ እና በማህበራዊ ትስስር ላይ ችግር ያመጣል ማለት ነው። የአእምሮ ጤና እንትን ሰዎች ባለመታከማቸው ውጭ ያሉ የሆምለስነስ እንትን ሊል ይችላል። ቫዮለንስ፣ ምንድነው ብጥብጥ፣ ክራይም እንዲህ አይነት ነገሮች ሁሉ ሊያስጨምር ይችላል ማለት ነው እና እንደ ግለሰብም ቅድም እንደጠቀስኩት እንደ ሀገርም አንድ ታማሚ ባለመታከሙ ከፍተኛ የሆነ ኪሳራ ስለሚያደርስ በኢኮኖሚም በላይፍ ኳሊቲ ወይም ደግሞ በህይወት በአኗኗር ጥራትም በፕሮዳክቲቪቲ ኢምፓክት ስላለው፣ ሁለተኛ ቅድም እንደተነጋገረን የአእምሮ ህመም ማንንም ስለማያገል ማንም ሰው ሊጠቃ ስለሚችል እንዲያው ባካችሁ በተለይ አክሰሱ ካላቸው አንዳንድ ጊዜ ይሄ ነገር ሲባል ኢትዮጵያ ላይ በተለይ እንደ ሌክቸሪ ሊታይ ይችላል። ግን እዚህ ብዙ አክሰስ አለ፣ ብዙ አማራጭ አለና ህክምና ባካችሁ ሂዳችሁ ታከሙ እና ወደ እንትናችሁ ተመለሱ ለማለት ፈልጋለሁ። ኢትዮጵያ ላይ ስትል አንድ የአድማጭም አስተያየት ነበረ። አስቴር ባራኪ ሰላም ወይዘሮ ትዝታን በጣም አመሰግናለሁ። ፈጣሪ ወደደውን አደረገ። እርሶን ግን ሳላደንቅ አላልፍም። ከአዲስ አበባ ነኝ። እኔም የመጀመሪያ ልጄ 21 ዓመቱ ነው።
ካወቅኩኝ ሐኪም ከነገረኝ አመት አለፈኝ። ጭንቅ ላይ ነኝ። አሁንም ሳምንት ሆነው። ደግሜ ለቤዛ አስገብቻለሁ። እንግዲህ ሐኪም ቤት መሰለኝ። እንቅልፍ የለኝም። ግን መጠየቅ የምፈልገው እኛ ጋርስ ምን የሚታሰብ ነገር አለ የሚል ጥያቄ ጠይቃለች። ትንሽ እስኪ የምትለው ነገር ካለ እንስማና ወደ ሌላ አልፋለሁ። እንግዲህ እንዳልኩሽ ነው። እኔ ሕክምና በሙያ ውስጥ የገባሁት የተማርኩትም እዚህ ነው። ብዙም መረጃ የለኝም። ግን በተለያየ መልኩ እየተሻሉ እንደሆነ እንትን እላለሁ፣ እሰማለሁ። ምናልባት አረ ነው አንድ ምናልባት ሪኮማንድ ማድረገው ከረዳቸው ለተመልካቻችን ወይ ለአድማጫችን አይ ቲንክ ማይንድ ሴት የሚባል የዶክተር ምህረት ውብ ዩቱብ ቻናል ላይ ዩዥዋሊ አገር ቤት ያሉ የማማከር እና ሕክምና የሚሰጡ አድራሻዎች ምናምን እንደሚያስቀምጥ ብዙ ጊዜ ይናገራል እና ምናልባት እንደው እዛ ዩቱብ ቻናል ላይ ሄደው ቼክ ቢያደርጉ። ሁለተኛ ወይዘሮ ትዝታም አይ ቲንክ ሜንሽን ስታረግ ሰምቻታለሁ። 2 ሳይካትሪስቶች ጋራ ኢትዮጵያ ውስጥ ለመስራት ስምምነት ፈጽመናል እና ከነሱ ጋርም ኢትዮጵያ ውስጥ አንዳንድ ነገር ለማድረግ አስበናል ስትል ሰምቻታለሁ እና ሰዎቹ እንዴት ማግኘት እንደሚቻል ምን አይነት ሰርቪስ መስጠት እንደታሰበ ይሄ ነገር ምናልባት እንደው እንደ ድልድይ ሆነሽ ይሄን ነገር ከወይዘሮ ትዝታ ጋር መነጋገር ብትችይ ምናልባት እነኚህን ነገሮች ናቸው እኔ ልጠቁም የምችለው። በእኔ በኩል ግን ምናልባት በግል መስመር ተደዋውለን የምችለው ነገር ካለ እኔ ደስተኛ ነኝ እንደ ባለሙያ በእኔ በኩል ማለት ነው። እሺ እንግዲህ የነ ትዝታ የኢትዮጵያው ጉዳይ ገና ስለሆነ ሲደርስ መረጃ የምንሰጥ ይሆናል። ግን ዌብሳይታቸው ላይ ተገብቶ ያለፈው ሳምንት ያሳየነው ላይ ማለት ነው መረጃዎችን ማግኘት ይቻላል። እስከዛው ድረስ ግን አስቴር ባራኪ ለጠየቁት ጥያቄ 70347563309 ላይ ወይንም ደግሞ በምንጊዜ media@gmail.com ቢጽፉልን ሙያዊ እገዛን በተመለከተ ወይንም ደግሞ በሱ በኩል ማለት የሚችለውን ያለ ለማለት ያው ርቀቱ ማለት ነው ማለት የሚችለውን ምለው አዲስ አበባ እዚህ ተሆኑ ብዙ ክፍተቶች ይኖራል። ግን ፈቃደኛ ነውና ለማናገር ዶክተር ሷሊህ ይደውሉልን በምንጊዜ media@gmail ወይም ደግሞ ይጻፉልን እኛ የምናገናኙት ይሆናል ማለት ነው ከዶክተር ሷሊህ። እሺ አንድ ጥያቄ እንደዚሁ ያድማጭ ላስከትል። እሺ ምን ይላል? አዲስ ኢዳ በሚል የሚጽፉ ታንክስ ፎር ሼሪንግ ዩር ስቶሪ ኤንድ ኤክስፒሪየንስስ ብሏል። ያው ትዝታን ነው። I often see Ethiopian parents involving their kids in too many activities and endless tutoring sessions, focusing only on their grades and academic success. It is so important to also prioritize their mental health ብሏል። እና የአእምሮ ጤናን በተመለከተ ያው ቅድሚያ ለመስጠት አይነቱን ነገር እሱን ያነሳዋል። ተመሳሳይ ነገር እጅጋየሁ አድነው የተሰኙ አድማጭ እንደዚሁ do you think too much expectation from parent will put the children in stressful situation? ከወላጅ የሚመጣ የበዛ መጠበቅ ልጆች ላይ እሱም እንዲህ አይነት ሁኔታ ውስጥ ስትረስፉል የሆነ ይከትላቸዋል በሚል የተነሱ ጥያቄዎች አሉና እነሱ ላይ እስኪ እንዳጠቃላይ እኔ የምስማማበት ልጆች እንደ ልጅ ሆኖ ነው ማድረግ ያለባቸው እንጂ እንደ ልጅ እንደገና ራሱ እንደቻለ እንዳንድ ሰው ሆኖ ነው ማድረግ ያለባቸው እንጂ የቤተሰቦቻቸው ዊሽ የቤተሰቦቻቸው እንትን ማስፈጸሚያ መሆን የለባቸውም የሚል እምነት አለኝ እና እንዲያውም አንድ የቆየ የድሮ ቀልድ አለ የሰማሁት እና ምናልባት አንቺም ሰምተሽው ከሆነ ሼር ባደርግ በሆነ ጊዜ ነው አሉ አባትና ልጅ እየተነጋገሩ እና መጣና ልጁን አባትየው ልሳሳት እችላለሁ ሰውየው ማን እንዳለው ግን ልጅ ነው ይጋድ ሴንስ እና ሐሳቡ ዋና ሐሳቡ ነው በሰውየው በልጁ ይናደድና ባለመስራቱ ምን ይለዋል እንዴ በአንተ እድሜ አልበርት አንስታይን ምን እንደሰራ ታውቃለህ ምናምን ብሎ ይጠይቀዋል።
ከዛ ልጁ ምን ብሎ ቢመልስለት ቃናለና አይ እኔ በኔ እድሜ አልበርት አንስታይን ምን እንደሰራ አላውቅም፣ ግን የሆነ ሰው ጠራና አይ ኬኔዲውን ምናምን በአንተ እድሜ ፕሬዚዳንት መሆኑን ነው ማወቅ ብሎ ነበር። ገብቶሻል? እና እኛ የሌለንን ነገር የማይቻል ነገር ያልሆነ ዝም ብሎ ኤክስፔክት እንትን ማድረግ ልጆቹን ስትረስ ማድረግ አንዳንዴ በራሳቸውም ደግሞ እምነት ማጣት ከዛ በተጨማሪ ደግሞ ኑሮ ትርጉም ማለት ለነሱ ለቤተሰቦቻቸው መኖር ብቻ ይሆናል እና they gonna lose themselves። ገብቶሻል? እሱ ነገር በጣም ጥንቃቄ ይፈልጋል። እንደ ፓረንት ማድረግ ያለብን አንደኛ እውቀት ያስፈልገናል። እውቀት ማለት በእያንዳንዱ የእድገት ደረጃ ማይልስቶኖች አሉ እያንዳንዱ ህፃን እንዲደርስበት የሚችል። ለምሳሌ አንድ ቀላል ምሳሌ አሁን የምናየው ነገር ገና ልጁ ሰውየው እንደተወለደ ተነስና ወክ አድርግልኝ ማለት አይችልም። ቴክስ ዋይል አይደል? እና አይችልም፣ ፕሮሰስ ይፈልጋል አይደል? ለተወሰነው ለምሳሌ የ3 ሰዓት ሌክቸር ቢያደርግለት የ3 ዓመት ልጅ ሊሰማው አይችልም። አቴንሽን ስፓኑ አእምሮ ፕሮሰስ ሊያደርግ የሚችለው የተለያዩ ነገሮችን ኮንሲደር እያደረግን በመጠኑ እየሰጠን እየተቀበል። ሌላው ሁል ጊዜ ደግሞ የኔ ክላይንቶችን የምመክረው ምንድነው ልጅ እንዳንተ አዳልት ሆኖ አያውቅም፣ ግን አንተ ልጅ ነበር። ስለዚህ በሱ ሌብል ወርደ አይ ኮንታክት እያደረጉ በሱ ሌብል በሚገባው ቋንቋ በሚገባው ጀስቸር በሚገባው የአንደርስታንዲንግ ሌብል ለማናገር መጣር የግድ ያስፈልጋል። ካለበለዚያ ግን ልጁም የሚያስበው አባቴ ወይ ወላጅ እንደኔ ያስብ ብሎ ነው፣ ወላጅም ልጁ እንደኔ ያስብ ብሎ ነው። ስለዚህ how you going to communicate? ገብቶሻል? እና we gotta come halfway። ስናስተምር ለመማርም ራሳችን ዝግጁ ሆነን መምጣት አለብን። ምክንያቱም በቴክኖሎጂው ዘመኑን በማወቅ በተለያየ ነገር ይበልጡናል ልጆች obvious። እና ከነሱ ጋር እንደምንማር እኛ ደግሞ በህይወት ልምድ ያገኘውን ነገር ሼር እያደረግን የሚቹዋል ሪስፔክት ባለው ነገር ነው እንጂ እንደ ድሮ ከላይ ብቻ የሚፈስ ነገር ልጅ ተቀባይ አይነት አካሄድ የሚያስኬድ አይደለም። እና እሱን ባረግን ቁጥር ቴንሽኑ እየበዛ እንዲያውም ቶታሊ እኮ ሪሌሽንሽፑን ብሬክ አፕ ሊያደርግ ይችላል። እና እንደ ወላጅ ትረስት ዲቨሎፕ ለማድረግ መጣር፣ እኛን እንዲያምኑን በማዳመጥ ብዙ ጊዜ ማሳለፍ፣ እንዲህ ነገሮችን ካላደረግን እና ኤክስፔክቴሽናችን እነሱ ላይ መጫን ከፈለግን ምናልባት የልጁን ድሪም ልንቀጭ እንችላለን፣ ያለውን ኮንፊደንስ ልናሳጣው እንችላለን። እንዲያውም አንዳንድ ጊዜ ኢቨን they gonna lose interest። ለምሳሌ ትምህርት የሚሄደው ለአባቱ ለእናቱ ሊመስል ይችላል። እየነገርን ነው ማሳደግ ያለ ልጁ የሚሄደው ትምህርት ለራሱ እንደሆነ በተለያየ መልኩ በሚገባው ቋንቋ ማለት ነው። ግን ውጤት ሲያገኝም ታንኪው ማለት፣ ሲወድቅም አይዞህ ነገ ይሻላል ማለት፣ ሁለቱን ነገር ባላንስ ማድረግ ካልቻል ሪሌሽንሺፑም ላይቀጥል ይችላል። they will tell you I can't wait until I turn 18 ይሉሻል። ገባሽ? እና ትንሽ ጥንቃቄ ያስፈልጋል ማለት ነው። ጥያቄሽን መለስኩ? አዎ ታንኪዩ በጣም። ወደ ህክምና አማራጮች እንለፍ ወይስ ከዛ በፊት የምትለው? ወደ ህክምና አማራጮች መሄድ እንችላለን። ቅድም እንዳልኩት ሁለቱም ሚት አባባል ነው። ወይ መድኃኒት አያስፈልግም ወይ መድኃኒት ብቻ ነው የሚያስፈልግ የሚባለው። ስለዚህ እንዳንድ አማራጭ የሚታየው ህክምናን በተመለከተ ያው መድኃኒት ነው። እና ለዲፕሬሽን ለምሳሌ አንታይ ዲፕሬሳንት የሚሏቸው መድኃኒቶች አሉ፣ እነሱ ይሰጣሉ። ሙድ ስቴብላይዘርስ በተለይ እንደዚህ የስሜት መዋዠቅ ታች ላይ ለሚል ባይፖላር ላለ ሙድ ስቴብላይዘርስ ኤፌክቲቭ ናቸው፣ እሱን እንሰጣለን። ሌላው ሳይኮቴራፒ ወይም የንግግር እንትን ነው። ሲቢቲ የሚባል አለ፣ ኮግኒቲቭ ቢሄቪራል ቴራፒ ማለት ዩዥዋሊ ችግር የሚሆነው የኢራሽናል የሆነ ኮንክሉዥን መድረስ፣ የተሳሳተ አመለካከት እና እሱም በተቻለ መጠን ራሽናል ለማድረግ እና ወደ ፖዚቲቭ ለመምጣት የሚደረግ ፕሮሰስ ነው። ጊዜ ይፈልጋል፣ እሱም ውጤታማ ነው። በተለይ ከመድኃኒት ጋር ከሆነ ሁለቱ ሲሆን ወደ ኖርማል ወይም ደግሞ የመሻሉ ፕሮሰሱን ያሳጥረዋል። እና ብዙ ጊዜ ሪኮማንድ የምናደርገው በአብዛኛው እንደዛ ነው። እሱን የመሰሉ ነገሮች አሉ። ሌላው ሁላችንም ማድረግ ያለብን ላይፍ ስታይል ቼንጅ በጣም አስፈላጊ ነው። ለምሳሌ ኤክሰርሳይዝ
አንድ ሁልጊዜ የኔ ክላይንቶችን ቻሌንጅ ማድረጋቸው ከምታውቀው ነገር ውስጥ ምን ያሉን አፕላይ ታደርጋለህ ብዬ ጠይቃለሁ። እና አንዱ ቻሌንጅ ማድረጋቸው ኦኬ ኤክሰርሳይዝ ለምሳሌ አሁን እንደሚጠቅም how many percent of the population agree 99% አይግማ ይስማማል ጠቀሜታ እንዳለው ግን how many as well እና የአካል እንቅስቃሴ ለሰውነትን ብቻ ሳይሆን ለአእምሮ ጤና በጣም አስፈላጊ ስለሆነ እንቅስቃሴ ከማድረግ መጣር አለብን። ላይፍ ስታይል ቼንጅ። ሌላው አመጋገባችን ቅድም እንደነገርኩሽ በተለይ እንቅልፍ ላይ በጣም ሲሪየስ መሆን አለብን። እሱ ነገር አስፈላጊ ነው። እንደ ጀነራል ቲፕ ደግሞ እንትን የምናደርገው ኢግኖር የምናደርገው ሃይድሬሽን፣ በቂ የሆነ ውሃ አለመጠጣት እንዳጠቃላይ ብሬን የሚባለውን ኦርጋን ኦልሞስት 60-70% ኦፍ ዘ ኢዝ ጀስት ዋተር እና ዲሃይድሬት ስንሆን እኮ ዊ ፊል ኢት ዲዚ ልንሆን እንችላለን። የድካም ስሜት ይሰማል። አይናችንም ራሱ ሳምታይምስ መግለጥ ያቅተናል። ቱ ዘ ኤክስትሪም ሲሄድ ዲሃይድሬትድ ስንሆን ዲስኦሪየንቴሽን ኢቭን ያለንበትን ቦታ እንኳን እስከ ማላወቅ ልንደርስ እንችላለን። እና በአብዛኛው ሰው በቂ ውሃ አይጠጣም። ስለ ውሃ ወይም ሃይድሬሽን ደግሞ ሲታሰብ ዩዥዋሊ ኪድኒ ጋር ነው የምናያይዘው። እርግጠኛ አይደለሁም፣ በአብዛኛው ግን እንደዛ ነው አይደል? ሃይድሬሽን ሲባል ኪድኒ ነው፣ ግን አእምሯችንም ላይ በጣም ከፍተኛ ኢምፓክት አለው እና በደንብ ሃይድሬት ማድረግ 2-3 ሊትር ውሃ መጠጣት። ሌላው ፕሪቨንት ትራውማቲክ ብሬን ኢንጁሪ፣ ለምሳሌ ሄልሜት ማድረግ፣ ልጆች ባይክ እንትን ሲደርጉ ሲት ቤልት ማድረግ፣ በተለይ ይሄ ኮንታክት ስፖርትስ ማስወገድ፣ እነኚህ ነገሮች እንዳጠቃላይ የብሬንን ጤና በመጠበቅ እንደገና የአእምሮ ጤናችንን በመጠበቅ ዙሪያ ከፍተኛ እንትን ያለው። ብለድ ፕሬሸር ወይም ደግሞ ብለድ ግሉኮዝ፣ ዳያቤቲክ ሃይፐርቴንሽን ያለብን ሰዎች ሜክ ሹር ዩ ጀስት ሜክ ኢት አንደር ኮንትሮል። ክብደት መቀነስ ካለ የመቀነስ በተለያዩ ስትራቴጂዎች ከዳየት ከኤክሰርሳይዝ ከዛ በተጨማሪ ባለሙያ የሚያስፈልግ ከሆነ እሱም ደግሞ የዌት ጌን የተለያዩ አካላዊ ችግር ስለሚያመጣ በደም ግፊት ከልብ ህመም ጋር ኢቨን ስትሮክ እሱ ነገር እንትን ሪስክ ስለሚያመጣ ዌትንም ለመቀነስ እንዲመጣ እና አንዳንድ ጊዜ ያው እንዲህ ትላለህ ግን ለማድረግ ከባድ ነው ይባላል። ግን we have to start ምርጫ የለንም እና እሱን ካደረግን የአእምሯችንን ጤና እንጠብቃለን። ነገ ፕሮዳክቲቭ ሲቲዝን እንሆናለን። በህይወታችን ደስተኞች፣ ባለን ሪሌሽንሽፕ በስራችን ሳስፋይድ የሆነ አይነት ሰዎች እንሆናለን ለማለት ነው። ይሄ ነው ያለው እንግዲህ። እሺ፣ እጅግ በጣም ነው የማመሰግነው። እንደው በመጨረሻ ባለፈው ከአንድ ዓመት በፊት እንደዚሁ የአእምሮ ጤና ላይ በሌላ ርዕሰ ጉዳይ ደግሞ ከአእምሮ ጤና ጋር በተያያዘ ስንጨዋወት ካነሳቸው ነጥቦች ውስጥ ትዝ የሚለኝ አንተ ጋር ስለሚመጡ ታካሚዎች በተመለከተ አንድም የአበሻ ታካሚ አልገጠመኝም ብለህ ነበር እና ምን ያህል ለአእምሮ ጉዳይ ሐኪም ቤት ያለመሄዳችንን ከፍተኛ ችግር የሚያሳይ ነው እሱ እና በዚህ ዓመት ውስጥ የተለወጠ ነገር አለ ወይ የሚለውን እና እዚህ ዲኤምቪ አካባቢ ያሉ ደግሞ ቦታው አድራሻውን የት ነው የሚያገኘው የሚለውንም እሱንም ጨምርበት። ያ አሁን መምጣት ጀምረዋል። በተቻለ መጠን ደግሞ ያው በእድሜ ትንሾች ሲሆኑ I just feel like they are my children, ትልቆች ሲሆኑ እናት አባቶች እንደሆኑ፣ በእድሜም እኩያ ከሆኑ እንደ እናት አባት እንደ ወንድም እንደ እህት ኢቨን ከዩዥዋሊ ሪኮማንድ የሚደረገው በወር አንዴ ምናምን ነው። ግን ደውዬ ደረሳችሁ እንዴት አላችሁ እያልኩ እና በአብዛኞቹ ደስተኞች ናቸው። ለውጥም ወዲያው ኢሚዲየትሊ ያዩ ሰዎች አሉ። በተወሰነውም ስትራግል ያደረጉ ሰዎች አሉ እና ይሄ ግን ጸባይ ነው። ደግሞ አንዴም ታይቶ የጠፋም ሰው አለ እና እንደዚህ ነው። አይ ቲንክ ለውጦች አሉ። አሁን ድክመቱን ያየሁት ከሚፈልገው ሰው ሳይሆን ራሴን ማስተዋወቅ ላይ ማርኬቲንግ ላይ ትንሽ የራሴም የሆነ ፕራክቲስ ስለሌለ ለሰው ተቀጥሬ ስለምሰራ እሱ ነገር ባሪየርስ አሉ። ምናልባት ኢን ዘ ኒር ፊውቸር የራሴ ክሊኒክ ሲኖረኝ በደንብ እየወጣው ራሴን ማስተዋወቅ ሞክራለሁ። በተቻለ መጠን ደግሞ እንዳልኩሽ ይሄ ነው ማህበረሰቡን ባገለግል በጣም ደስ ይለኛል።
እሺ በጣም ነው የማመሰግነው ዶክተር ሳሊ። በእኔ በኩል ያሉኝን ጥያቄዎች ጨርሻለሁ። በአንተ በኩል ግን ሳልለው ባላልፈው የምትለው ነገር ካለ ደግሞ መድረኩ ክፍት ነው። በጀመርኩት ነው የሚጨርሰው። እኔ ሜንታል ሄልዝ ፕራዮሪቲ የሚል እምነት አለኝ። ምክንያቱም ሁሉንም ነገራችን ነው የሚነካው። አይተናል በአካል ጤና ላይ ምን አይነት ችግር እንደሚያመጣ፣ በመንከባከባችን ደግሞ በአካላዊ ጤናችን ላይ ምን አይነት ፖዚቲቭ ኢምፓክት እንዳለው። ኢማጂን ሪሌሽንሽፕ ላይ ካልም ሪላክስ በደንብ ኮሚኒኬት የሚያደርግ ሰው መሆን እንመርጣለን ወይስ በትንሽ በትልቁ ሌላው ሰው ምንም ሳያደርግ ውስጥ ባለን ስሜት አለመረጋጋት ምክንያት አንገራችንን ፍራስትሬሽናችንን ምናምን የምናወጣበት መንገድ ሊፈጠር ይችላል። እስከጠበቅን ድረስ ግን ሪሌሽንሽፓችንም የተሳካ እናንትን ሊሆን ይችላል ማለት ነው። ግንኙነታችን አዘይንደው ዘንደይ ኢቨን ከአምላካችንም ጋር ያለው ግንኙነት ጥሩ የሚሆነ የአእምሯችን ጤነኛ ስለሆነ ነው። ካለበለዚያ አማራሪ ምናምን ኢቨንቹዋሊ እንዲያውም በጣም ወርስት ኬስ ከመጣና ከታመምን ራስን ማጥፋት በምንም ሃይማኖት በምንም መልኩ ትክክል ያልሆነ ነገር ልናደርግ እንችላለን እና ሁሉንም አስፔክት ኦፍ አወር ላይፍ ኢምፓክት ስላለው የአእምሮ ጤና የሚታወስበት ሜይ ብቻ አይደለም። ይሄን ቲሸርት በደንብ ስላላየሽው ነው እንጂ it's not only May ይላል mental health awareness it's all the time 12 months January February March April May June July August September October November December January February March April ይላል። ያው ቲሸርቱን በደንብ ስለማይታይ ወይ ስክሪን ላይ ስለሌለ እና ሁልጊዜም በደንብ የሚታየው ሜይ ሜንታል ሄልዝ የሚለው ነው። አሁንስ አሁን it's also January February March እና እንደዛ ነው። በዛ ላይ የፕሮግራምሽን ኑስ ስሙን መስታወትን ወድጀዋለሁ። እንዲያውም ልጠይቅሽ አስቤ ነበረ። መስታወት ማለት ይሄ መስኮት ላይ የምናደርገው ግላስ ነው ወይስ ኢስ ሚረር? ትርጉሙን ልጠይቅሽ አስቤ ነበር፣ ግን አይ ቴክ ኢት አዝ ሚረር እና በተቻለ መጠን መስታወት ላይ ቁመን ፊታችን ምናምን የውስጥ ውበት የውጭ ውበት ብቻ ማየት ሳይሆን ውስጣችንንም እንደናዳምጥ መስተካከል ያለበትን ነገር እንድናስተካክል ብዙ ጊዜ ቢዚ ሆነን ቅድሚያ መስጠት ለሚገባን ነገር ስለማንሰጥ በመስታወት ውስጣችንንም እንድናይ እንደማሳሰቢያ ለማስተላለፍ ሞክራለሁ። በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። ቆንጆ መደምደሚያ ነው። መስተዋት የተሰኘው ፕሮግራም በየሐሙሱ የሚቀርበው ይሄው ነው። አሁን ያልከው ነው። በቃ ጠቅለል ባለ መልኩ ትርጉሙም አላማውም በተለያዩ ሰዎች ህይወት ውስጥ ያለፈ የተለያየ ዘመንን ምን ይመስል ነበር እንዲህ የሚለውን አጠቃላይ እንደ ማህበረሰብ ምን ይመስላል ራሳችንን እንድናይ አንዳንዴም ተቋማት የተለያዩ ሀሳቦች ላይ እንደሱ እየተደረገ ከዛ ችግራችንን አይተን ልክ በመስተዋት ታይቶ የሆነ ጉድፋችን እንደምናነሳው እንድናነሳ የሚረዳን አይነት በሚል መንፈስ የተሰራ እና የተቀረጸ ፕሮግራም ነው። እንደዚሁም እየተሰራ ያለ ነው እና እጅግ በጣም አመሰግናለሁ ስለነበረን ቆይታ። ሌላ ጊዜም እንደዚሁ ሲመችህ እንገናኝና እንደዚሁ ጠቃሚ ሀሳቦችን ታካፍለናለህ ብዬ ተስፋ አድርጋለሁ። ለዛሬው በጣም አመሰግናለሁ። ምንም አይደለም። ታንክ ዩ ሪወት። መልካም ምሽት፣ መልካም ፕሮግራም ይሁንላችሁ ለተመልካቾቻችን። አስተያየት፣ ኮመንት፣ ሰብስክራይብ፣ ላይክ ሁሉን ነገር አድርጉ። በጣም አመሰግናለሁ አድማጭ ተመልካቾቻችን። ከዶክተር ሳሊ አብርሃ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሚቀጥለው ሳምንት ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ።